እሺ ኦኬ። የእመቤታችን ልደት ለምሮ የሚያስደስተን በአጭሩ አያችሁ፣ አስቀድሞ ነቢያት እንዲህ ብሎ ተናገሩ። ከነቢያት አንዱ ታላቁ ነቢይ ኢሳይያስ ምን አለ? በትንቢቱ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ ተናገረ። ልክ ከብዙ መቶ ዓመታት በፊት ቀደም ብሎ ኢሳይያስ ምን ብሎ ተናገረ? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ ተናገረ። ከዛ 9ኛው ምዕራፍ ላይ ሄድና ደግሞ ቁጥር 6 ላይ ሕፃን ተወለደልን፣ ወንድ ልጅም ተሰጠልን፣ አለቅነትን በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ብሎ ተናገረ። እና ምንድነው ሕፃን ተወለደልን ብሎ ነው የተናገረው። እና ሕፃን ተወለደልን ያለው 7ኛው ምዕራፍ ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል ተብሎ የተነገረለት እርሱም ነው። ስሙም ድንቅ መካር፣ ኃያል አምላክ። መካር ማለት ነው ማለት ነው የሚመክር እንደማለት ነው። ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ ኃያል አምላክ ተብሎ ተጠራ። አማኑኤል ማለት ራሱ አምላክ ከኛ ጋር እንደማለት ነው አይደለ? እንደዛ ብሎ የተረጎመው ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ መልአኩ ሲተረጉመው ለማን? ለቅዱስ ዮሴፍ። ቅዱስ ዮሴፍ ጻድቅ ሆኖ እመቤታችን ልክ ጸንሳ ሲያያት ኦኬ ጸነሻው አስቡት። ቅዱስ ዮሴፍ በዛ ሰዓት የእመቤታችን እጮኛ ሆኖ ግን እንዳልተገናኙ ያውቃል። መቼስ ግልጽ ነው። እና የእመቤታችን ንጽህና በጣም ያስገርመው ነበር። ቅዱስ ዮሴፍ ራሱ የእመቤታችን ንጽህናን ያውቀዋል። እና ግን ጸንሳ አገኛት። ከተጸነሰ መቼስ ጽንስ የሚመጣው በምንድን ነው ጋይዝ? ያው ታውቁታላችሁ፣ ለእናንተ አልነግራችሁም። ጽንስ የሚመጣው በሆነ ግንኙነት ነው። ይኖዳት አይደል? እና እሱን ግን አየና ቅዱስ ዮሴፍ የእመቤታችን ንጽህና ደግሞ ያሳሰበው ስለነበረ ሊገልጣት አልወደደም። ለአይሁዳውያን ይኸው እንዲህ ዝሙት ሰርታለች ሊል አልወደደም። ሰርታ አይደለም፣ አዎ፣ ግን ለእሱ ግን ሊመስለው የሚችለው እሱም ብቻ ነው የሚያውቀው እሱ ነው። ከዛ ውጭ አይነት አሰራር ቅዱስ ዮሴፍ አይቶ አያውቅም። መውለድ የማይችሉ ሰዎች ሲወልዱ አይቶ ሊያውቅ ይችላል። ማለት ቢያንስ በመጽሐፍት ላይ አይቶ ሊያውቅ ይችላል። ኤልሳቤጥንም ሊያይ ይችላል። ኤልሳቤጥ እዛው መውለድ የማትችሏ ሴትዮ እንድትወልድ አድርጓታል እግዚአብሔር። በመጽሐፍ ቅዱስ ላይ የነሳራን ታሪክ ሊያውቅ ይችላል። ዮሴፍ ግን ያለምንም ወንድ ዘር ጭራሹን ዝም ብሎ ድንግል በድንግል እንዲሁ ጽንስ ስታደርግ እንደዚህ አይነት ነገር አያውቅም። ስለዚ ጸንሳ ሲያት ከሆነ ወንድ መስሎት ነበረ እና በዛው ደግሞ ምንድነው በተመሳሳይ ሰዓት ደግሞ ምን ትዝ ይለዋል? የእርሷ ንጽህናዋ። ስለዛ ንጽህናዋን እያሰበ ደግሞ እንዴት ነው አሳልፌ የምሰጣት? ጻድቅ ሆኖ ዮሴፍ ግን ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ አለ ማቴዎስ ወንጌል ምዕራፍ 1 አይደለ? እና ያኔ መልአኩ መጣ ነገረው። ኧረ አስቀድሞ በነቢይ የተነገረው ነው አለ። ኧረ ይሄው ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች የተባለው የነቢይ ቃል ይፈጸም ዘንድ የሆነ እሺ አማኑኤል ማለትም የስሙ ትርጓሜ አለና መልአኩ ተረጎሙ። ምን ብሎ? እግዚአብሔር ከእኛ ጋር ማለት ነው። አምላክ ከእኛ ጋር፣ አምላክ ከእኛ ጋር አምላክ ከእኛ ጋር የሆነ ልጅን ትወልዳለች ድንግሊቱ ተባለ። አሁን ይሄ መጨረሻው ተስፋ ነው። የነቢያት ሁሉ ተስፋቸው ይሄ ነው። ድንግል ትወልዳለች፣ አለቀ። ነፃ የሚያወጣ አምላክ፣ አለቅነት በጫንቃው የሆነ ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት የሆነ እነዚህ ሁሉ ምን አይነት ስሞች ናቸው? እርሱነቱን የሚገልጹ የገላጭ ስሞች ናቸው። ኦኬ፣ እርሱነቱን የሚገልጹ የገላጭ ስሞች ናቸው። እና ሰው እንዲህ ያለ ልጅ በሆነ ከሆነች ሴት ይወለዳል እየተባለ ነው። ከድንግሊቱ ልክ ቅዱስ ጳውሎስ በኋላ ላይ ይመጣና ምን ይላል? ገላትያ ምዕራፍ 4 ላይ እግዚአብሔር በዘመን ፍጻሜ ልክ በዘመን ፍጻሜ አሁን ነቢያቱ ሲያዩ ነበር። አርቀው ማለት ከሩቅ አይተው ነው ሊሳለሙት የሚችሉት። እና የዛ ዘመን ፍጻሜ ደረሰ። በዘመን ፍጻሜ ከሴት የተወለደ ልጁን ላከ ይላል አይደል? እግዚአብሔር ከሴት የተወለደ ከግንበታቸው የተወለደ ልጁን ላከ ይላል። በዘመን ፍጻሜ ከማን? ከሴት የተወለደው። አሁን የዘመኑ ፍጻሜ ማለት በዛ አነጋገር የጌታችን የክርስቶስ ኢየሱስ መምጣቱ ነው። የእርሱ መምጣት ከድንግሊቱ ነው። እና ምንድነው ነቢያቱ የሆነ ነፃ የሚያወጣን ጌታ እኮ ይመጣልናል፣ እርሱ ደግሞ የሚመጣው ከሆነች ድንግል ነው ብለው ነው እያሰቡ ያሉት። አያስባችሁታል ጋይስ? እየጠበቁ ያሉት የሆነ ነፃ አውጪ መሲህ ክርስቶስ ይመጣልናል፣ ጌታ ይመጣልናል ብለው ነው ባይዜ የሚያስቡት። ነቢየ እግዚአብሔር ዳዊትም ይላል ጌታ ጌታዬን ጠላቶችን በእግርህ መረገጫ
ለጠላቶችን ለእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው ይላል። ሰው ጌታ ጌታዬን ነው የሚለው። ጌታ ጌታዬን እና ኢየሱስን ማለት ጌታ እግዚአብሔር አብ ማለት ነው። ጌታዬን እግዚአብሔር ወልድን ነው ያው ጌታ ጌታዬን መሲሁን ማለት ነው። ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ይላል። በቀኝ የተቀመጠው ወልድ ጌታ ኢየሱስ አይደለም። በእግዚአብሔር አብ ቀኝ በአብ ቀኝ የተቀመጠው ኢየሱስ ነው እና አብን ጌታ አለና ኢየሱስ ደግሞ ጌታዬን በቀኝ ተቀመጣ አለው አለ። አስቀድሞ ዳዊት ከ900 ዓመት ምናምን በፊት እኮ ከዛን ይህንን ነገር ያዝ ያደርግና ጌታችን ኢየሱስ አንድ ወቅት ላይ ፈሪሳውያንን ጠየቃቸው። ምን አትሉኝም? ምን ጠየቃቸው? እስቲ ስለ መሲህ ምን ትላላችሁ? የማን ልጅ ነው አላቸው። እና ፈሪሳውያንን መለስ አድርገው የዳዊት ልጅ ነው አሉት። መሲሁ ሲመጣ የዳዊት ልጅ እንደሆነ ይታወቃል። በቃ አለቀ። እግዚአብሔር ለዳዊት ማለ ከወገብህ ፍሬ በዙፋን ላይ አኖራለሁ ብሎ ሰው አይጸጸትም ተባለ። ሰው በዳዊት በኩል የሚመጣ ንጉስ ነፃ የሚያወጣ መሲህ እንዳለ ይታወቃል። ስለዛ የዳዊት ልጅ ነው አሉት። ጌታ ኢየሱስ ቀበል አድርግና ኦኬ የዳዊት ልጅ ነው። እንግዲያውስ የዳዊት ልጅ ከሆነ ዳዊት ታዲያ እንዴት በመንፈስ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ እንዴት አለው? እንደዛ ሲል እንዴት ጌታዬ ብሎ ጠራው? መሲሁ የዳዊት ልጅ ነው። ተመልከቱ ጋይስ፣ መሲሁ የዳዊት ልጅ ነው። አዎ ኦኬ። መሲሁ ለዳዊት ልጁ ከሆነ ታዲያ ይሄ ዳዊት ራሱ መልሶ መሲሁን እንዴት ጌታ ያለው? የራሱን ልጅ ከራሱ ዘር የሚመጣውን ጌታዬ ብሎ ይጠራዋል በመንፈስ ገና ሳይመጣ ከ900 ዓመት በፊት እንዴት ጌታ ያለው ብሎ ጠየቃቸው። ከየት መልስ ይምጣ? ከየት መልስ ይምጣ? እንዴት ጌታ ያለው ግን ታውቃላችሁ እናንተስ? እንዴት ጌታ ሊለው ቻለ? ከ900 ዓመት በፊት ገና ከ900 ዓመት በኋላ ከልጅ ልጅ ልጅ የሚመጣውን ያን በኋላ የሚመጣውን ጌታዬ አረ ዳዊት ያያችሁ ነው ጋይስ፣ እንዴት አለው ኢየሱስን? አሁን እዚህ ንግግር ላይ ዳዊት አስደንቆናል። የዛ የሚመጣው መሲህ ማንነት ደግሞ ስንመለከት ክርስቶስ ያስደንቀናል። አረ ኢየሱስ ያስብለናል። ያኔ ደግሞ አይደለ? እንዴት ጌታ ያለ? እስቲ እንዴት ጌታ ያለው? እንዴት ጌታ ሌሎች አለው? ኢየሱስ በሌላ ስፍራ ደግሞ ምን አለ? በዚህ በራእይ ለምሳሌ ምዕራፍ 22 ቁጥር 16 ላይ እኔ የዳዊት ስርና ዘር ነኝ። እኔ የዳዊት ስርና ዘር አይደል? የሚያበራ የንጋ ኮከብ ነኝ ብሎ ጌታ ኢየሱስ ተናገረ። ስለዛ ኢየሱስ የዳዊት ዘር ነው። አዎ የዳዊት የልጅ ልጅ ብሎ የሚመጣ እሱ ነው። አዎ ግን እሱ ብቻ ግን አይደለም። ኢየሱስ የዳዊት ልጅ ብቻ ሰጣችኋል። ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል ተባለ። ስለዚህ አሁን ምልክትነቱ በድንግሊቱ በኩል መጥቷል። ድንግል መሆኗ በራሱ ምልክት ነው። ስለዚህ የእርሷ መምጣት ይሄው ድንግሊቱ መጣች፣ ከእርሷ ደግሞ ልጇ እኮ ይሄው ሊወለድ ነው። ተስፋ ያደረግነው ነገር መጣ። ይሄው ድንግሊቱ እናት ይሄው ድንግሊቱ ከመጣች ልጇ ደግሞ አለ። እንደዚህ ያ ስለሆነ የዘመን ፍጻሜ ማብቂያው በድንግል ማርያም በኩል ይሆናል ማለት ነው። ምክንያቱም ከእርሷ ማን ስለሚወለድ? ጌታ ኢየሱስ ስለሚወለድ። አቡነ ሽኖዳ በዛ መልኩ ያስቀምጣል። በዘመን ፍጻሜ እግዚአብሔር ከሴት የተወለደ ልጁን አለ። አይተዋል። ነቢያቱ አስቀድመው ድንግል ጸንሳለች ምናምን እያሉ ተናገሩና ከዛ በኋላ መጨረሻ ላይ ከተወለደ በኋላ ቅዱስ ጳውሎስ ደግሞ እግዚአብሔር በዘመን ፍጻሜ ከሴት የተወለደው ልጁን አለ። ከድንግሊቱ ከሴት የተወለደውን ልጁን ከሕግም በታች የተወለደውን ላከ እና የእመቤታችን መወለድ ምን ደስታ ያመጣል ከተባለ ድንግሊቱ ከተወለደች ተስፋ ሲደረግ የነበረው ማነው ጌታ ኢየሱስ ስላለ ከእርሷ ጋር አብራ ስትጠቀስ ስለነበረች የእርሷ መወለድ ለክርስቶስ ኢየሱስ ቅርብ ሆነ ማለት ነው። በቃ ለእርሱ መምጣት ይኸው በቃ የእርሱ እናት መጣች፣ ሊወለድ ነው፣ አለቀ። አይተዋል። ለምሳሌ የእርሷ እናት መወለዷ የእመቤታችን ማለት ነው የቅድስታና በዚህ ደረጃ አሁን እንደ ቢግ ዲል አይደለም አይደለ? ለምን አይታወቅም። አሁን ከእርሷ ክርስቶስ ስለማይወለድ ነቢያቱም ሲመሰክሩ ምንድነው ድንግሊቱና መሲሁን ሲያነሱ እንደነበረው አሁን ለእርሷ ለቅድስታና አይደለም የተነሳው ለእመቤታችን ነው። ስለዚህ የእመቤታችን እናት ያን ያህል ላይሆን ይችላል። ነቢያቱ ግን የሚመጣውን መሲህ ወይም ያንን ጌታ ከእናቱ ጋር አንድ ላይ ያደርጉ ያውም እናቱ ላይ እግዚአብሔር ምልክት እንዳስቀመጠም ስለሚያውቁ የጌታ እናት ላይ ማለት ነው የእመቤታችን ላይ ወላዲታ አምላክ ላይ የተቀመጠ ምልክት አለ። እነሆ ጌታ ራሱ ምልክትን ይሰጣችኋል የሚል አይደለ? ልክ እርሷ ስትመጣ ይኸው የተናገርንላት እግዚአብሔር መንፈስ ቅዱስ ያሳየን ሴት እቹት ይላሉ። ኧረ በስመ አብ! አሁን ያኔ ደስታውን አስቡት። ደረሰ እኮ የዘመን ፍጻሜ። ነቢያቱ አሁን ምንድነው ሊመስላቸው የሚለው? እግዚአብሔር ይህንን ከገለጠላቸው እመቤታችን ስትወለድ ከገለጠላቸው
ምን ያህል ይሆን በእግዚአብሔር የሚያመሰግኑት? ምን ያህል ይሆን ለእግዚአብሔር የሚዘምሩት? ድንግሊቱ ተወለደች። አሁን እነሆ ከእርሷ ያ ሕፃን ልጅ ሊወለድ ነው። የእርሷ መወለድ እንግዲህ ካላስደሰተ ማይ ብራዘር ያልታወቀብህ ሰይጣን ነው። ይህንን በድፍረት ነው የምናገረው። መብራንን የእመቤታችን መወለድ አያስደስተኝም የሚል ሰው ካለ ድብቅ አይደለም፣ ግልጥ የሆነ በጣም አደገኛ አጋንንታዊ ነገር እና የእመቤታችን መወለድ በእውነት ያስደስተናል። በእውነት አክቹዋሊ እንኳን የእመቤታችንና የኔ መወለድ ያስደስታል። የኔ መወለድ ብዙ አያስደስትም፣ ግን እሺ ለእናታችን ለአባቶቻችን ለቤተሰቦቻችን ያስደስታል። እና ግን የጠቀሙን ሰዎች ልደት ያስደስታል እንኳን የእመቤታችን ማለት ነው። እና የእመቤታችን ደግሞ ጌታ ኢየሱስን ነው የምትወልድልን። ማይ ብራዘር በጣም በቃ እና በጣም ደስ ይላል። በእርሷ በኩል ድህነት ይጀምራል አይደል? አይጀምርም እንዴ? ይጀምራል። ምን ማለት ነው? ምንድነው? እግዚአብሔር እመቤታችንን በአንድም በሌላ መንገድ ይፈውሳታል ዘንድ በእርሷ በኩል ደግሞ ሕይወት ሆኖ ከእርሷ ስጋ ነስቶ ይመጣል። ስለዛ ድህነት በእርሷ ይጀምራል ማለት እርሷ ጋር ምንድነው? እመቤታችን ልክ እንደ የስራ ቦታ ትሆንና የስራ ቦታ እንደ ወርክሾፕ አይነት ነገር ትሆንና እዛ ውስጥ መለኮት ከስጋ ጋር ይዋሃዳል። መለኮት ከስጋ ጋር የተዋሃደው የት ነው ጋይስ? ከተወለደ በኋላ ነው ወይስ እመቤታችን ውስጥ የተዋሃደው? እመቤታችን ማህፀን ውስጥ የተፈጠረ ነው ነገር። በእመቤታችን ማህፀን ውስጥ ስጋ ነስቶ እዛው ነው የሚዋሃደው ዘንድ ይወለዳል። ስለዛ ታላቅ የሆነች የስራ ቦታ ናት አይደለ? የድህነትን ነገር በእርሷ ውስጥ መስራት ይጀምርና ኢንካርኔሽን ራሱ ይሄ ተዋህዶ ራሱ የድህነት የመጀመሪያው ስቴፕ ነው አይደለ? መጥቶ መዋሃዱ የእኛን ስጋ መንሳቱ ከሙን ሊያተርፈን ነው እና እኛን ተወዳጀን፣ አማኑኤል ተባለ። እግዚአብሔር ከኛ ጋር ተባለ። መጥቶ ሲዋሃድ ድህነት በዛ ውስጥ ይጀመራል። ከዛ በኋላ እያለ ይመጣል። ልክ በሔዋን በኩል ሞት ተጸንሶ እንደመጣ ሞት በሔዋን በኩል ልክ እንደመጣ ማን ነው ቅዱስ ዮሐንስ እንዴት መሰላችሁ የሚያነጻጽረው? ያቺ የመጀመሪያዊቱ ሔዋን ይላል የመልአክን ድምፅ ሰማች። ግን ያ መልአክ ግን የወደቀ መልአክ፣ ስለዚህ የሰይጣንን ድምፅ ነው የሰማችው። ይችኛዋ ሔዋንም አዲስቱ ሔዋን ቅድስት ድንግል ማለት ነው የመልአኩን ድምፅ ሰማች። ግን ሰይጣናዊ የሆነ መልአክ አይደለም፣ የወደቀ መልአክ አይደለም። ይህ ቅዱስ የሆነ መልአክ ነው። አሁን ልዩነታቸውን ተመልከቱ። ያችኛዋ ሔዋን የሰይጣንን ድምፅ ሰምታ አሜን ብላ ተቀበለች። ከዛ በኋላ ከእግዚአብሔር ራቀች አይደለም? አዎ ነው፣ ራቀች ከእግዚአብሔር፣ ወይም ከዛ ክብር ወረደች፣ ወደቀች። መውደቋ ብቻ አይደለም፣ በሔዋን በኩል ሞት ገባና ወደ ዓለም ሁሉ እኛ ራሳችን ሙታን ሆነን በእርሷ በኩል አይደለ? እርሷ ለእግዚአብሔር እምቢ በማለቷ የሙታን እናት ሆነች። የማን እናት ነው የሆነችው? ሔዋን የሙታን እናት ሆነች። እመቤታችን ጋር ደግሞ እንዳልኳችሁ መልአክ መጣ። የመልአኩ ድምፅ ሰማች። የመልአኩ ድምፅ ከእግዚአብሔር ከራሱ ነው እና የእግዚአብሔር የሆነውን ከመልአኩ የሆነውን እመቤታችን በእምነት ተቀበለች። ንጽጽሩ የሚያስደንቅ ነው። ባይዚ ማን ነው ያችኛዋ ሔዋን አምላክ መሆንን ነው የፈለገችው። በቃ እንደርሱ እንድታውቁ በሚለው ነው ተሸውዳ በቃ በላይ ሄደች። አምላክ የመሆን ፍላጎት። እመቤታችን የአምላክ እናት የጌታ እናት ትሆኛለች ስትባል በእምነት ተቀበላ። ግን ምን ብትል ጥሩ ነው? አስቡት። የአምላክ እናት ሆንኩ በቃ እኔም አምላክ ነኝ እንደዛ ትላለች ብለን እንጠብቃለን ጋይስ? በፍጹም። በእምነት የእርሱ ንግግር ተቀበለችና ምን ብትል ጥሩ ነው? እነሆኝ የጌታ እናቱ። እራሷ አላለችም። ኧረ ነች እኮ የጌታ እናት ብትል የሚከለክላት አለ? የራሷን የጌታ እናት ነኝ ብትል እኔ የሚከለክላት እኮ የለም። እውነታ እኮ ነው። የጌታ እኮ እናት ናት። ሌሎች እኮ በመንፈስ እየተሞሉ የጌታ እናት ብለዋታል እኮ፣ ያውም እየጮሁ ያሏት አሉ በመጽሐፍ ቅዱስ ላይ እነ ቅድስት ኤልሳቤጥ። እመቤታችን ምን ብትል ጥሩ ነው? እነሆኝ የጌታ ባሪያው። ኧረ በስመ አብ እመቤቴን፣ በስመ አብ ወላዲተ አምላክ። በጣም በቃ ትህትና፣ ዝም ብላችሁ ሳሉት በጌታ ስም እርጋታዋ። ጌታ ኢየሱስን ከመውለዷ በፊት ራሱ ያላት ሁኔታ በጣም የሚደንቅ፣ ስትወልድ ያላት ክብር ጌታ ነው ተለይቷል። ክብሯ ሌላ ታሪክ ይሆናል። ወላዲተ አምላክ የመሆን ክብር በምንም አይገኝም። የፈለግ አሁን የእመቤታችን ንጽሕና የፈለገ ደረጃ ቢደርስ
ከዛ በኋላ እግዚአብሔርን ከመውለድ ጋር ግን አይተስተካከልም። ወላዲተ አምላክ መሆን ትልቁ ጸጋዬ ነው። በቃ ወላዲተ አምላክ ትልቁ ክብር ይሄ ነው። እንደዚህ አይነት ክብር በምንም አይገኝም። የእግዚአብሔር እናት መሆን የአምላክ እናት መሆን በራስ አይቻልም። ይቻላል? አይቻልም። እግዚአብሔር እመቤታችንን መርጧታል፣ እናውቃለን። ከሴቶች መካከል የተለየች ከመሆኗ የተነሳ አዎ መርጧታል። ግን የእመቤታችን ንጽሕት በመሆኗ ያ ንጽሕና አምላክን ለመውለድ ብቃት ሰጥቷት ማለት ነው። በቃ በቂ ነው። የኔ ንጽሕና አምላክን ለመውለድ ብቃት ይሰጠኛል። እንደዛ እመቤታችን አትልም። ያው ዋወቀ ግን ያለውን ንጽሕናዋን አይቶ ግን በእርሱ ምሕረት በእርሱ ቸርነት የብቸኛ ልጁ የኢየሱስ ክርስቶስ እናቱ እንድትሆን ቅድስት ድንግልን መረጣት በምህረት በቸርነት። እሺ እመቤታችን ለእንደዚህ አይነት ትልቅ ክብር ስትሾ ሔዋን በቃ የተሰጣት በጣም ብዙ ነገር አለ። እርሱን ይዛ እንደማመስገን ሔዋንን አታማርብን እንዳትሉኝ እንጂ ትላለህ። ያማርናለም ግን ያው ማነው አባ ጊዮርጊስ ነው። ኧረ እንኳን በላሹ ያለው ይኸው ጌታ ኢየሱስ መጣልን አንቺ በመብላትሽ ያለው አባ ጊዮርጊስ ነው ወይስ ማነው? እሺ ለማንኛውም ያስጨነቀኝ እኮ ነው። ሊዘጋ ይችል ይሆን እንደ ቻርጅ ሰካ። እሺ አስተካክዬ መግባት ሲኖርብኝ ሳላስተካክል ገብቼ ነው ተጣልፌና ሶሪ። እሺ ኤኒዌይስ ሔዋን አምላክ ትሆኛለሽ የሚል የሐሰት ወሬን የሐሰት መረጃን ሰምታ ከሴጣን አሜን ብላ ተቀበለች። አይተዋል። አምላክ ለመሆን ጉጉት ያውም የመጣው ሲመጣ ማለት ነው የእግዚአብሔር መልአክ ነኝ ብሎ ራሱ አልመጣም እኮ በቃ ባብኑ መጥቶ ሹክ ያላት ከእግዚአብሔር እንዳልሆነ እያወቀች ልቧ እያወቀው ሔዋን እንደዚህም አይነት ነገር አለ እስቲ ልሻማ አይነት ነገር እመቤታችን እባብ መጥቶ አይደለም የሚነገራት እባብ መጥቶ ቢነገራት እባብ ራሱ መጥቷል። የእግዚአብሔር መልአክ ራሱ መጥቶ ጸጋ ይሞላብሽ ደስ ይበልሽ እያለ ሲያበስራት እንዴት ያለ ሰላምታ ነው እመቤታችን፣ ይህ እንዴት ያለ ሰላምታ ነው አለች። ከዛ በኋላ ያስረዳት አብራርቶላት ምናምን ከዛ በእምነት ተቀበለችና የአምላክ እናት የጌታ እናት ትሆኛለች ስትባል እንዳልኳችሁ እነሆኝ የጌታ ባሪያ እንደ ቃል ይሁን። የጌታ ባሪያ ያለችው ማንን ነው? መልአኩን ነው? አይደለም፣ እራሷን ነው። እነሆኝ የጌታ ባሪያ የጌታ እናት ትሆኛለች አልከኝ። በቃ እኔ የጌታ ባሪያው ከተወለደ እሰየው ይወለድ፣ ግን እኔ የለእርሱ ባሪያው ነኝ። ኧረ በስመ አብ እንዲህ በስመ አብ። ሲጀመር እምነት ይፈልጋል። በነገራችን ላይ ቃል ስጋ ሆኖ ከአንቺ ሊወለድ በድንግልና ልትወልጂ ነው ሲባል ለእንደዚህ ነገር እምነት እኮ ይጠይቃል። አይጠይቅም? ይጠይቃል። አንድ ጸሐፊ ምን አይነት ነገር ጽፎ አይቻለሁ። ተራራን ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ የሚያስፈልግ እምነት ሊኖር ይችላል። የሚጠይቅ እምነት አይደል? አንድን ተራራ ወደ አንድ ቦታ ተሻገር ብትሉት ይሻገራል ብሎ አልነበር ጌታ ኢየሱስ? እምነት ካለ ማለት ነው። አንድን ተራራ ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ የሚያስፈልግ እምነት ሊኖር ይችላል። የእግዚአብሔርን ቃል ከሰማይ ወደ ምድር ለማውረድ ግን የሚያስፈልግ ደግሞ እምነት ይጠይቃል። ይህ ያለ እምነት እኮ ያለ ፈቃዷ እኮ የሆነ ነገር እኮ አይደለም። ለመፍቀድ ደግሞ ማመን አለባት። አምና ነው እሺ የምትለው። እንዲህ እሷ በጣም ያመነች ሰው ናት። ስለዛ ምን ይላል እዛው ላይ አሁን ሉቃስ ወንጌል ምዕራፍ 1 ዝቅ ብሎ ምንድን ነው የሚለው? ቅድስት ኤልሳቤጥ በመንፈስ ቅዱስ ተሞልታ ምን ብላ መሰከረችላት? ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ምን ያለች? ያመነች የእምነት ሰው ናት። በጣም የእምነት ሰው ናት እመቤታችን። እና ሰው በታላቅ እምነት ውስጥ ሆና ታላቅ እምነት ታላቅ ትህትና አጣምሮ በዚህ ደረጃ ይያዛል። በስመ አብ። እና ከዛ በኋላ እመቤታችን ያው ትሁት ናት እንደምታውቁት። ሁሌም ነው ይህን የምነግራችሁ። በጣም ነው ደስ የሚለኝ ይህ የእመቤታችን ነገር። በጣም ሁሌም ሳስበው በጣም ነው አዲስ የሚሆንብኝም የሚያስደንቀኝም። ያው ታናሽ ብላቴና ናት። በእድሜዋ ካረጀች በኋላ ወደ ጸነሰችው ወደ አክስቷ ወደ ኤልሳቤጥ ትሄዳለች። ወደ ዘመዶ ወደ ኤልሳቤጥ ትሄዳለች። ከዛ መንፈስ ልክ እመቤታችን ሰላም ስትላት መንፈስ ቅዱስ መጥቶ ቢሞላባት በትልቋ ሴትዮ በቅድስት ኤልሳቤጥ ላይ ቅድስት አልኳት። ሉቃስ ወንጌል ምዕራፍ 6 ቅድስት ስለሚላት ነው ኤልሳቤጥን። እና ሰው በቅድስት ኤልሳቤጥ ላይ ገና የእመቤታችን የሰላምቷ ድምፅ ወደ ጆሯ ሲገባ እኮ ነው መንፈስ ቅዱስ መጥቶ ቢወርድስ። እና ኤልሳቤጥ መሰከረች። መንፈስ ቅዱስ ልክ በእርሷ ላይ ሲሞላ በታላቅ ድምፅ ጮሃ መሰከረች። ምን ብላ?
በታላቅ ድምፅ ጮሃ ምን ብላ መሰከረች? ምን አለች? የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ ዘሏል አይደል? በጣም የሚያስገርም እኮ ነው። ጽንሱ ሳይቀር ዘለለ። ጽንሱ ማን ነበር ያኔ? ጽንሱ ዮሐንስ መጥምቁ ዮሐንስ ነበር። አስቀድሞ በሉቃስ ወንጌል ምዕራፍ 1 እዛው ከፍ ብሎ ዘካርያስ ካህን ጋር ቅዱስ ገብርኤል ተልኮ ይሄዱ ነበር እና ስለሚወለደው ሕፃን ልጅ ሲነግረው ከቅድስት ኤልሳቤጥ የሚወለደው ሕፃን ልጅ ማለት ነው። ስለ እርሱ ሲነግረው ምንድነው በማህፀን ሳለ በመንፈስ ቅዱስ ይሞላል ብሎት ነበር። በማህፀን ሳለ በመንፈስ ቅዱስ የተሞላው ያኔ ነው አይደለ? መንፈስ ቅዱስ ወደ ኤልሳቤጥ ላይ ወረደ። ልክ ሲወርድ በማህፀኗ ያለው ጽንስ ሳይቀር ዘለለ። ስለዛ ለኤልሳ ማን ነው? ለሕፃኑ ልጅ የመጣው መንፈስ ቅዱስ ነው። በኤልሳቤጥ ላይም ይሞላል። ስለዛ መንፈስ ቅዱስ ጽንሱንም እናትየዋንም ሞልቶ ጽንሱን ከውስጥ ያዘልላል። ከላይ እናትየዋን ደግሞ በታላቅ ድምፅ እያስጮኸ እነሆ የጌታ እናት ወደ እኔ ትመጣ ዘንድ ኧረ እንዴት ይሆንልኛል እያለች እንድትጮህ ያደርጋታል። በታላቅ ድምፅ ጮኸ ነው። በታላቅ ድምፅ ጮኸ እነሆኝ የጌታዬ እናት። ኧረ በስመ አብ የጌታዬ እናት የሚለው ስሟ የአምላኬ እናት። በስመ አብ ይሄ በቃ ምን አይነት ክብር ነው ይሄ! በስመ አብ ለምን መሰለህ ትልቅ ክብር የሚሆነው የጌታዬ እናት። ያ ጌታዬ የተባለው አካል ለቅድስት ኤልሳቤጥ ብቻ አይደለም ጌታነቱ። ጌታነቱ ለቅድስት ኤልሳቤጥ ብቻ ሳይሆን ለማንም ጭምር ነው። እሺ ለቅዱስ ሚካኤልስ? ለድንጋዮችስ? ለየትኛውም ፍጥረትስ? ለሰማይና ለምድርስ? ለየትኛውም የዓለም ዳርቻስ? ለሁሉም ጌታቸው ኢየሱስ ክርስቶስ አይደለም ወይ? ነው። የኤልሳቤጥ ጌታ የቅዱስ ሚካኤል ጌታ ነው። ኤልሳቤጥ የጌታዬ እናት ካለቻት ቅዱስ ሚካኤልም ያ ጌታ የእርሱም ጌታ ስለሆነ ልክ ወደ ምድር ሲመጣ በስጋ ሲገለጥ ምናምን ቅዱስ ሚካኤል ለኢየሱስ ለቅዱስ ሚካኤል ጌታ መሆኑን የሚያውቀው ይመስላችኋል? በፍጹም። ዕብራውያን ምዕራፍ 1 ላይ ምንድን ነው ያለው? በኩሩን ወደ ዓለም ሲያገባ ይላል። በኩሩን ኢየሱስን የመጀመሪያው ልጅ ማለት ነው። በኩሩን ወደ ዓለም ሲያገባ፣ ወደ ዓለም የገባው በእመቤታችን በኩል ነው አይደል? አዎ ነው። በኩሩን ወደ ዓለም ሲያገባ ይላል የእግዚአብሔር መላእክት ሁሉ እሺ ለእርሱ ይስገዱ ይላል። እነማን? ቅዱስ ሚካኤልና ቅዱስ ገብርኤል ብቻ ነው? የእግዚአብሔር መላእክት ሁሉ ለበኩሩ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለእርሱ ይስገዱ ይላል። ስለዛ ቅዱስ ሚካኤል በኩሩ ወደ ዓለም ሲገባ በርከክ ብሎ ጌታዬ ይላል አይልም? ይላል። ቅዱስ ሚካኤል ቅዱስ ገብርኤል በጌታ ኢየሱስ ፊት በኩሩ ወደ ዓለም ሲገባ በርከክ ብሎ ጌታዬ ይላል። እመቤታችንንስ ቅድስት ኤልሳቤጥ ምንድን ነው ያለቻት? የጌታዬ እናት አይደል? ማይ ብራዘር ቅዱስ ሚካኤል ወላዲተ አምላክን የጌታዬ እናት ነው የሚላት። የአምላኬ እናት። ኧረ በስመ አብ። እኔ ይሄ የእመቤታችን ነገር በጣም በጣም ክርስቶስን በጣም የሚያስደንቅ ነው። በጣም የሚያስደንቅ ነው እና ኤንዌይስ እንድች ያለች ይህቺ እመቤት የእርሷ ደግሞ ልደቷ ነው፣ ነገ ልደቷ ነው እና ይህንን ነገር ማሰብ በጣም ድንቅ ነው። የእመቤታችን ልደት ለእኛ በጣም ደስታችን፣ በጣም የነቢያት ሁሉ ተስፋቸውም ጭምር ነበረች። በምናቃለን አልኳችሁ ከልጇ ጋር አብሮ እሷን የሚያዩት ነበር በትንቢት ኖ ድንግል ጸንሳለች። ያው ምልክት ጌታ ራሱ ምልክትን ይሰጣቸዋል ካለ በኋላ እንደዚያ ያለው ድንግል ጸንሳለች ሲል ነበር። ስለዛ ተስፋቸው ናት። ድንግሊቱን አብሮ ከሕፃን ተወልዶልናል ከተባለው ከመሲሁ ጋር ድንግሊቱን ሲያዩት ነበር። ስለዛ ድንግሊቱ በተስፋ ትታይ ነበር። እሷ ምልክት ስለሆነች ማለት ነው። ምልክት ስለሆነች በድንግልና መወለዱ ጌታ ኢየሱስ ይህ ምልክትነት አለው እና የእመቤታችን መወለድ በጣም ለኛ ደስታችን ነው። ከእርሷ ደግሞ በጣም ብዙ የምንማሩ ነገር አለ። ይህ እምነቱ ትህትናው እንዳልኳችሁ እንደ አንተ እንደዛ በታላቅ ድምፅ ጮኻ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው፣ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት እያለች ስትጮህ እኮ ቅድስት ኤልሳቤጥ ብያቸዋለሁ ከዚህ በፊትም ጮኸች ብቻ ራሱ አይደለም በታላቅ ድምፅ ጮኻ ነው የሚለው። የጮኸችው ራሱ በታላቅ ድምፅ ነው። በታላቅ ድምፅ እንዴት ነው የጮኸችው? በታላቅ ድምፅ እዚህ ገስት ላስገባና አንድ ሰው በታላቅ ድምፅ ጮኸ እንደዛ ሊል ይችላል። ጋይስ እኔ እዚህ ጋር ይሄ ነው ጎረቤት መረበሽ አልችልም። እሺ በታላቅ ድምፅ ጮኻ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው፣ የጌታዬ እናት ወደ እኔ ትመጣ ዘንድ ኧረ እንዴት ይሆንልኛል?
ኦኬ እሺ የሆነ ሳሌ ድምጽ ይራፈኩት ወዲያውኑ ዘካርያስ ካህኑንች እንዳትሉ እሺ እሺ ወደዛ ድምጽ እሺ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ይሄ በጣም የሚያስደንቅ እኮ ነው ማለት ልክ መጥምቁ ዮሐንስ ጌታ ኢየሱስ ልክ ወደ እርሱ ሊጠመቅ ሲመጣ ማለት ነው እንዴ እኔ በአንተ ልጠመቅ ይገባል እንጂ አንተ ወደ እኔ እንዴት ትመጣለህ? ጌታ ወደ ባሪያው ጌታ ወደ እኔ እንዴት ይሆንልኛል ነው አንተ ጌታ ወደ እኔ ይመጣ ዘንድ እንዴት ይሆንልኛል? አይሆንም። ማን ነው የሚለው? መጥምቁ ዮሐንስ ጌታ ኢየሱስን እኮ ነው ሊጠመቅ ሲል ማለት ነው። ጌታ ኢየሱስ ሊጠመቅ ወደ እርሱ ሲመጣ ኢየሱስም ባይዜ ኤልሳቤጥና ማርያምን ያዙና የኤልሳቤጥ ልጅና የማርያም ልጅ ደግሞ የኤልሳቤጥ ልጅ መጥምቁ ዮሐንስ ነው። የማርያም ልጅ ደግሞ ጌታ ኢየሱስ ነው። ጌታ ኢየሱስም የማርያም ልጅ ልክ ማርያም ወደ ኤልሳቤጥ እንደሄደችው ጌታ ኢየሱስም እኮ ሄዶ ነበር ወደዚች ወደ ኤልሳቤጥ ልጅ ወደ ዮሐንስ መጥምቅ ሲሄድ ይሄኛው ዮሐንስን ምን ብሎ ነበረ? ኧረ አንተ ወደ እኔ ትመጣ ዘንድ እንዴት ይሆናል? እንዴት ይገባል? አንተ ወደ እኔ ትመጣ ዘንድ አይገባኝም። ወደ እናቶቻቸው ደግሞ ሊድ ቅድስት ኤልሳቤጥና እመቤታችንም ወደ ቅድስት ኤልሳቤጥ ሄዳ ነበር። ቅድስት ኤልሳቤጥም በመንፈስ ቅዱስ ተሞልታ ምን አለች? እነሆኝ የጌታ ባሪያ እነሆኝ የጌታ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የጌታዬ እናት ወደ እኔ ትመጣ ዘንድ የጌታዬ እናት ወደ እኔ ትመጣ ዘንድ አይገባኝም ነው። እዚህ ማን ነኝ እኔ? ማን እንጂ መጽሐፍ ቅዱስ ላይ ቅድስት ብሎ ራሱ መስክሮላት ማለት ነው። ቅድስት ነች ብሎ መጽሐፍ ቅዱስ መስክሮላታል። ሉቃስ ወንጌል ምዕራፍ 6 ላይ ዘካርያስና ባለቤቱ ማናት ቅድስት ኤልሳቤጥ በእግዚአብሔር ፊት የእግዚአብሔርን ሕግጋት ሁሉ እየፈጸሙ በእግዚአብሔር ፊት ጻድቃን ነበሩ ይላል። ጻድቃን ነበሩ፣ ሰው ቅድስት ናት፣ ጻድቅ ናት ብሎ መስክሮላት፣ ግን ልክ እመቤታችን ትመጣለች። ለካ በማህፀኗ ያለው ጌታ ነው። በእመቤታችን ማህፀን ያለው ለካ የኤልሳቤጥ ጌታ ነው። በእመቤታችን ማህፀን ያለው ለካ የዓለማት ሁሉ ጌታ ነው። የዓለማት ሁሉ አስገኝ ነው። ሁሉ በእርሱ ሆነ የተባለለት ነው። መንፈስ ቅዱስ ይህንን ገልጦላታል። ምክንያቱም መንፈስ ቅዱስ ሞልቶባት ይህን እየተናገረች ያለችው እንጂ ማንም ምንም እንደነገራት መጽሐፍ ቅዱስ አልነገረንም። ሰው ይህንን ነገር ኧረ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ስለዛ ጌታን በመጽነሷ ያገኘችውን ክብር ታያላችሁ ጋይስ፣ ታያለ ወንድሜ፣ ታያለሽ እህቴ። ጌታን በመጽነሷ ጌታን በመውለዷ ያገኘችው ክብር እንዴት ልዩ እንዳደረጋት እያያችሁ ነው። መጽሐፍ ቅዱስ ጻድቅ ያላት እሷ ራሱ ኤልሳቤጥን ብትሆን ምንም እንኳን ዘመዷ ሆና ራሱ ያውም ታላቋ በጣም ትልቅ ሴትዮ እንኳን ሆና አንቺ ወደ እኔ ትመጪ ዘንድ አይገባኝም እስክትል ድረስ የሚያደርጋት ምንድን ነው ከተባለ የማን እናት መሆኗ ነው? የጌታዋ እናት መሆኗ። ያ ጌታ እንዳልኳቸው የሚካኤልም ጌታው ነው። የቅዱስ ሚካኤል ጌታው የእርሱም እናቱ ነች። ወደድክም አልወደድክም፣ አመለካችኋት አልከንም አላልከንም፣ አለቀስክም አላለቀስክም፣ እኛ የምናውቀው ግን አንድ ነገር አለ። እመቤታችን የትኛውን ፍጥረት ያልተሰጠውን ክብር አግኝታለች። ቅዱስ ሚካኤል ያላገኘውን አግኝታለች። ቅዱስ ገብርኤል ያላገኘውን አግኝታለች። አንተ እኔ በጣም ትልቅ የሆነ ከሁሉም የሚለያት በቃ የአምላክ እናት አለቀ፣ የጌታ እናት። ይሄ ትልቅ ክብር ነው። ግን የፈለጋችሁትን ልትሉ ትችላላችሁ። እሱን እንፈቅድላችኋለን። አመለካችኋት ምናምን ስትል ማድረግ ትችላለህ። ማይ ብራዘር ትችላለህ። እኛ ልባችንን እኛ እናውቃለን። የምናመልከውን ብቻውን የሆነውን ጌታ ኢየሱስን የወለደችው እናቱ ኧረ በስመ አብ እናታችን ልትሆን እራሱ አይገባንም። ጌታ በጣም በምህረቱ ባለጠጋ ስለሆነ ነው እንጂ ልክ እግዚአብሔር በምህረቱ ባለጠጋ እንደሆነ እንደተባለ ጌታ ኢየሱስም የባህሪ ልጅ ነው እና በምህረቱ ባለጠጋ ስለሆነ እናቱን እናቱ አድርጎ ሰጠን እንጂ አንተ ትገባለህ? የእመቤታችን ልጅ ለመሆን አትገባም። ማይ ብራዘር አትገባም፣ አንገባም። ግን ጌታ በምህረቱ ግን እናቱ አድርጎ ሰጥቶናል። እናቱ አድርጎ ሰጥቶናል ማለት ከራሱ ጋር በምህረቱ አንድ አድርጎናል እያለን እኮ ነው። ከጌታ ኢየሱስ ጋር አንድ የሆንን እኛ ለእኛ እኮ ነው የእመቤታችን እናት የሆነችው አይደለም እንዴ? ከጌታ ጋር አንድ ስለሆንን የእርሱ እናት የኛም እናታችን ሆነች። እንደዛ ነው። ስለዛ አሁን ሔዋን የሙታን እናት ሆነች። ሔዋን የሙታን ሁሉ እናት ሆነች። እመቤታችን ግን በልጇ በክርስቶስ በኩል የሚድኑ የእነርሱ የሕያዋን እናት ሆነች። የሕያዋን እናት ነች። አንዳንድ ሰው ነው እናት አይደለችም ካልክ በሙታን መንደር ሆነ እንዴት እናት ትሆናለች? አይደለችም። አይቷል አይደለችም። በቃ ሙት ነህ ሲጀምር። እንደዛ ካልክ የሞት ከነ ማለት ነው። ከዚህ ቀደም ብያችሁ ነበረ። ቆይ ኤግዛክትሊ ጥቅሷን ቆይ ላውጣት። ቅዱስ ጳውሎስ ያለው
ከሌላ ቲክቶከር ጋር እንዳታገናኙት። እሺ ቲቶ ምዕራፍ 2 ላይ ነው። አንዴ ልንገራችሁና ቃሏን እንውረሳት ከዛ ነው አይሻልም? አሪፍ ቃል ስለሆነች። እሺ አንዴ ይቅርታ። እሺ ምዕራፍ 3 እንዲህ ይላል። ቲቶ ምዕራፍ 3 ቁጥር 8 ላይ ተመልከቱ። እንዲህ ይላል። በጣም ደስ የሚል ቃል ስለሆነ እሺ ምን እየሆነ ነው ደግሞ? ኦኬ እሺ ኢንተርኔት በጌታ ስም ምንድን ነው? ምን ጀመረ ቲክቶክ? እሺ እሺ እንዲህ ይላል። ቲቶ ምዕራፍ 3 ከቁጥር 4 ጀምሮ ከቁጥር 1 ጀምሮ ነው። በጣም ከትልቅ ይቅርታ ጋር ለገዢዎችና ለባለስልጣኖች የሚገዙና የሚታዘዙ፣ ለበጎ ስራ ሁሉ የተዘጋጁ፣ ማንንም የማይሳደቡ፣ የማይከራከሩ፣ ገሮችም፣ ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው ምናምን ይልና ከላይ ጀምሮ የተለያዩ አካላትን እንዴት መምከር እንዳለበት ይነግረውና እንዲህ ይላል። ቁጥር 3 ላይ እኛ ደግሞ አስቀድመን የማናስተውል ነበርንና እኛ ራሳችን ደግሞ አስቀድመን ሜኒንግ ወደ ክርስትና ከመምጣታችን ከጌታ ጋር አንድ ከመሆናችን በፊት የማናስተውል ነበርንና የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በእርሳችን የምንጠላላ ነበርን። እሺ ነገር ግን አረ ጋይስ የኃጢአት ባሪያዎች እኮ ነበርን። ከእንደዚህ አይነት የኃጢአት ባርነት ነፃ መውጣት እንኳን እኮ አልቻልንም ነበረ። እሺ ነገር ግን ጋይስ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ የመድኃኒታችን የእግዚአብሔር ቸርነት የእግዚአብሔር ቸርነት እና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ሲጀምር ጽድቅ የት ተገኝቶብን? እኛ እኮ ምንም ባዶ ነን ነው። ስለዚህ ነገር ግን የእግዚአብሔር ቸርነቱና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን አይተዋል። እንደ ስራችን መጠን ነው አይደለም። እግዚአብሔር ልጁ ኢየሱስን ልኮ ሲያድን ልጁ ኢየሱስን ሲልክ እንደ ስራችን መጠን ነው አይደለም። እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብ ጥምቀት አይደለም። ለአዲስ ልደት የሚሆነው መታጠብ ምንድን ነው? ያ መታጠብ የስጋን እድፍ ማስወገድ ነው አይደለም። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ጥምቀት ደግሞ ምሳሌ ሆኖ አሁን ያድነናል ይልና ይህም የስጋን እድፍ ማስወገድ አይደለም ይላል ስለሚል ማለት ነው። ወይም ሄደ በኢመርሽን ሆነ ማለት ነው። ወይም ደግሞ በሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ተነስ ስሙን እየጠራ ተጠመቅ ከኃጢአትህ ምን ታጠብ። ለአዲስ ልደት በሚሆን መታጠብ ማለት እንዲህ ነው። ተነስ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ አለው። ሐናንያ ማን ነው እንደዚህ የተባለው? ተነስ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ። ስሙን እየጠራ ተጠመቅ። ጥምቀት ለኃጢአት ስርየት ነው አይደለም። ኃጢአት የሚታጠብበት ነው አይደለም ነው። ያው ግልጽ ነው። ተነስ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ። ማን ነው የተባለው? እስቲ ሊፈትላችሁ ማን ነው? እስቲ ስለምን ብቻዬን ታስሩኛላችሁ? ስለምን እናንተስ አትሳተፉ? ማን ነው እንደዚህ የተባለው? ስሙን እየጠራ ተጠመቅ ከኃጢአትም ታጠብ። ስለዛ በጥምቀት ውስጥ ከኃጢአቱ ታጥቦ የመጣው እንዲህ የሚል ትእዛዝ የተቀበለው ማን ነው? ክቡር ጳውሎስ። ትክክል። ሳውል ይቻላል። ሳውልም የተርሴሱ ሳውል ተብሎ ይጠራል። ትክክል። በዛ ሰዓት እንደውም በዋናነት በሱ ነው የሚጠራው። እንግዲህ ምንድነው ሳውል በሁለቱም በኩል አለ። ምንድነው ሳውል ሮማዊም ነው አይሁዳዊም ነው። በአይሁዳዊ ስሙ
ሳውል በአይሁዳዊ ስሙ የተርሴሱ ሳውል እየተባለ ይጠራል። ስለዛ ለአይሁድ ሕግ በጣም የቀና ስለነበረ በዋናነት የሚጠራበት ይህ በአይሁዳዊ በኩል ያለውን ነው። ስለዛ የተርሴሱ ሳውል እየተባለ የሚጠራው ሳውል እንግዲህ ከብንያም ነገድ የሆነው የመጀመሪያው የእስራኤል ንጉስም ሳውል ነበር የሚባለው ስሙ ታውቃላችሁ። ዘንድ በሮማዊ ስሙ ጳውሎስ የሚለው ደግሞ ሮማዊ ስሙ ነው። በቤተሰብም ወገን በአንዱ ወገን ከአይሁዳዊ በአንዱ ወገን በሮማዊ በኩል ስለሆነ ልክ ወደ ክርስትና መጥቶ ግን ወንጌልን ለአሕዛብ ማሰራጨት ሲጀምር ግን በአሕዛብ መንደር ሲሄድ ጳውሎስ የሚለውን ስም በዋናነት መጠቀም ጀመረ። ለምን? ስሙ ጳውሎስ ነው፣ ይሄኛው የኛው ሰው ነው እንዲሉ ማለት ነው። አይተዋል። እንዲህ በብልህነት ባይዜ ወንጌል ይሰበካል ማለት ነው። እየዋሸ ምናምን ሳይሆን ስሙ ያም ስለነበረ እንደዛ አደረገ። ስለዛ ምንድነው እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብ አለ። ጳውሎስ ምን ተብሎ ነበር? ተነስ፣ ስሙን እየጠራ ምን ተጠመቅ። ምንድነው? ተነስ፣ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ። መታጠብ ሉትሮን፣ መታጠብ፣ እጥበት፣ ለአዲስ ልደት የሚሆን መታጠብ ተብሎ ይጠራል። በአዲስ ኪዳን በኤርሳን ታሪክ ውስጥም ጥምቀት ሲጠራ መታጠብ፣ እጥበት ተብሎ ይጠራል። ሉትሮን የሚለው ቃል ለባፕቲዝም ለዚህ ለጥምቀት ይጠራል። ይሄ ቃሉ የጥምቀት ቃል ነው። ይህንን ምንድነው እየጠቀሱ አባቶቻችን ኢቭን የፕሮቴስታንቲዝም አባት ማነው ስሙ ዶክተር ማርቲን ሉተር ራሱ ይህንን ጥቅስ ጠቅሶ ለጥምቀት እንደሆነ ይናገራል። ይህ ጥምቀት ነው። ለማንኛውም ግን በዛ በጥምቀት ውስጥ በቃ ዳግም ወለደን። ኧረ በስመ አብ ስጦታ አይታንተ ጥምቀት ውስጥ ልክ ሄደህ ስትገባ በክርስቶስ የተሰራውን የማዳን ስራ አንተ ላይ አድርጎት መንፈስ ቅዱስ ከዛ እግዚአብሔር ከላይ ይወልድሃል። በዛ ውስጥ ይኸው ተወልደ አዲስ ሰው ምንም ሳልሰራ ነው። አዎ እንዲሁ እንዴት? እንደ ምሕረቱ መጠን እንደ ምሕረቱ መጠን ምን አለ? እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ። አይተዋል። ስትታጠብ በዛ ውስጥ መንፈስ ቅዱስ ደግሞ ያድሳል። በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። በጽድቅ ስለነበረው ስራ አስቀድሞ ማለት ጽድቅን እየሰራን ለዚህ የሚያበቃ የጽድቅ ስራ አልነበረንም። አሁን በአዲስ ኪዳን ግን ከታደስን በኋላ እንደ አሮጌ ሰው ኧረ እኔ ምንም ስራ አልችልም አይቻልም። እንደዛ እንደዛ አይቻልም። አሁን እንደ አሮጌ እንዳልታደሰ ሰው ጸጋን እንዳልተቀበለ ሰው ኧረ እኔ አልችልም በቃ ስራማ ዝም ብዬ እንደዛ ነው አይደለም። ጸጋ ተሰጥቶ ታድሰሃል። የእግዚአብሔርን ጸጋ ተቀብላል። ክርስቲያን ወንድሞቼ ተቀብለናል። ሰው በተቀበልነው የእግዚአብሔር ጸጋ ደግሞ እንትን ማለት አለብን። ምንድነው? መልካሙን እያደረግን ደግሞ መኖር አለብን። ያው ግን ሁሉ ምንድነው? ጽድቅን ሁሉ እየፈጸምን መኖር አለብን። በምን? በተቀበልነው በእግዚአብሔር ጸጋ። እንዴ ሰው የእግዚአብሔርን ጸጋ ተቀብሎ አሁንም አልችልም ካለ የእግዚአብሔርን ጸጋ ነው የሚያከፋፋው። ስለዛ ከኃጢአት ነፃ መውጣት የሚባል ነገር አለ። ስለዛ አንድ ቀደመው ኃጢአት ከዛ ነፃ ወጥቻለሁ። አዎ ግን አሁንም ያው ነኝ እኮ ምንም አቅም ስለሌለኝ ዝም ብዬ እዛው ነው በቃ መኖር ያለብኝ የሚባል ነገር የለም። እንደ አሁን ክርስቶስ ከመምጣቱ በፊት እንዳለው አይነት ሁኔታ ላይ አይደለንም ያለን። የእግዚአብሔርን ጸጋ የተቀበሉ ሰዎች ልክ እዚሁ ቲቶ ቀደም ብሎ ሁለተኛው ምዕራፍ ላይ እንደተናገረው ምዕራፍ ቁጥር 10 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይልና ተመልከቱ። የተገለጠው ጸጋ ሰዎችን ሁሉ የሚያድን ነው። ግን ያ ጸጋ ይላል ምን ይላል? ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን ነው እርሱም የታላቁ አምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እንዴት ልኖር እንደሚገባ ያስተምረናል ይላል። ስለዛ ይህ ጸጋ ተቀብለ ደግሞ ካልክ ጸጋው እንደማካፋት ነው እና ይህ ለእኛ ነው ለክርስቲያን ወንድሞች ነው። የተጠመቃችሁ ሁሉ ለአዲስ ልደት የሚሆነውን መታጠብ ያገኛችሁ ሁሉ በዛ ውስጥ መታደስን አግኝታችኋል። የእግዚአብሔርን መንፈስ ተቀበላችኋል። ጸጋውን ተቀብላችኋል። ተቀብለናል። ስለዛ ይህንን ጸጋ መጠቀም አለብን። እሺ አሁን ከኛ የሚጠበቀው ጸጋውን መጠቀም ነው። ልንወርቅ እንችላለን። አዎ እንችላለን። አፍተሩን ጸጋው እኮ አስገድዶ እጅህን ጠምዝዞ ኃጢአት እንዳትሰራ ምናምን ዘው ደፍቆ የሚያስቀርህ አይደለም። ግን አቅሙን ግን ይሰጥሃል። ከኃጢአት ነፃ እንድትወጣ፣ ከኃጢአት ልምምዶች ውስጥ እንድትወጣ፣ ከተለያዩ ነገሮች ውስጥ አልባሌ ከሆኑ ነገሮች ውስጥ ሁሉ እንድትወጣ የእግዚአብሔር ጸጋ ኃይልን ይሰጣል ጋይስ። ለዚህ ደግሞ የእግዚአብሔርን ጸጋ ቶሎ ቶሎ የምናገኝባቸው ነው። ቅዱስ ሚስጥራት መካፈል፣ ከቅዱስ ሚስጥር መካፈል፣ ከቅዱስ ቁርባን ሁሌ ንስሐ እየገቡ ወደ እግዚአብሔር መመለስ። ወደ እግዚአብሔር ተመልሰን ከቅዱስ ሚስጥር በተካፈልን ጊዜ ጌታ ኢየሱስ ምን አለ? ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል አለ። ስለዛ ልክ ስጋና ደሙን ስንቀበል ጌታ ኢየሱስ በእኛ መኖር ይጀምራል። እኛም ደግሞ በእርሱ ስንሆን ፍሬን እናፍራለን። ጌታ ኢየሱስ በእኛ ሲሆን ደግሞ ከክርስቶስ የተነሳ ሕግን ሁሉ መፈጸም እንችላለን። ክርስቶስ የሕግ ፍጻሜ ነውና የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው እንደተባለ በሮሜ 10 ላይ ክርስቶስ
እንደዛ ከሆነ ኃጢአትን ርቆ የኖረ ከሆነ በእኛ ክርስቶስ ካለ በእኛ ካለው ከክርስቶስ የተነሳ ያንን ማድረግ እንችላለን። እኛ በእርሱ ካለን ቅርንጫፍ በግንዱ ሲሆን ከግንዱ የተነሳ ፍሬን ያፈራልና እኛም ከክርስቶስ የተነሳ ፍሬን ማፍራት እንችላለን። ስለዛ አይ በቃ እንደው በብሉይ ኪዳን እንዳሉ ሰዎች ምናምን ብለህ ይሄ ጽድቃችን እንደ መርገም ጨርቅ ሆነ ምናምን ይላል ብለህ የብሉይ ኪዳን ጥቅስ እየጠቀስክ ለራስህ አፕላይ የምታደርግ ከሆነ አደገኛ ነው። እነርሱ ሕግ ብቻ ነበራቸው። ሕግ በሙሴ ተሰጥቶ ነበረ። ለእኛስ ጸጋና እውነት ግን በጌታ በኢየሱስ ክርስቶስ ሆነ። ሕግ ሞግዚት ነው። አሁን ጸጋ ተገልጧል ማለት ነው። በእምነት በኩል ይሆናል። እሺ ሰው ምን አለ? አሁን ይህን ሁሉ ነገር እንግዲህ ነገር ያመጣዋል ጋይስ። አክቹዋሊ ወደዚህ የመጣ ነው አስረግጬ ነው የምነግርህ የሚለውን ቃል ለመጠቀም ፈለግኩና አስረግጬ የሚለው ቃል እንውረሰው ቃሉ ሌላ ቲክቶከሮች ስለሚጠቀሙት እንዴት እንደምኖር ሰው ላሳያችሁ ታክቲክ። እሺ እሱን ላሳያችሁ መጣሁና ግን የእግዚአብሔር ቃል በጣም ጸዴ ነውና እሱ ከዛ አንጻር እናንብበው በሚለው ነው። ስለዛ ቁጥር 6 ላይ እንደዚህ ያለ ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው ይልና ቁጥር 8 ስሙ። ቃሉ የታመነ ነው። እሺ ቃሉ የታመነ ነው፣ እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ። አይተዋል። አሁን መልካም ስራ አሁን በፊት የጽድቅ ስራ የለንም እኛ ሁላችንም እንዲህ ነበርን ኃጢአተኞች ነበር ምናምን ብሎ መጣና ግን እንደዚህ አድርጎ አዳንን ካለ በኋላ ከዳንን በኋላ ግን ምን ይጠበቃል? እግዚአብሔርንም የሚያምኑት እሺ በመልካም ስራ በጥንቃቄ እንዲጸኑ። አይ በመልካም ስራ ካልጸና ውሃ ነው የሚበላ ማይብራዝ። በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር ይላል። ስለዛች የጳውሎስ ቃል ናትና እንጠቀማት። መጠቀም እንችላለን። አስረግጠ ብትሏል እንጠቀማት። እሺ በመድኃኒታችን በኢየሱስ እሺ ነው እነዚህን አስረግጠህ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎችም የሚጠቅም ነው። ነገር ግን ሞኝነት ካለው ምርመራ እና ከትውልዶች ታሪክ ከክርክርም ስለ ሕግም ከሚሆን ጠብ ራቅ። የማይጠቅሙ ከንቶች ናቸውና መለያየትን የሚያነሳ ሰው ማለት ምንፍቅናን የሚያነሳ ሰው ማለት ነው። ከዚህ በፊት እንዳልኳችሁ ግሪኩም ሃይረቲኮን አንትሮፖን የሚለው ምንፍቅናን የሚያነሳ ሰው ማለት ነው። መለያየትን የሚያነሳ ሰው፣ ምንፍቅናን የሚያነሳ ሰው ጠማማ እንዲሆን አውቀ ጠማማ እንዲሆን በራሱም ላይ ፈርዶ ኃጢአትን እንዲያደርግ አውቀ አንድ ጊዜ ሁለት ጊዜም ከገሰጽከው በኋላ እንዲህ ከሚመስል ሰው ራቅ። ምንፍቅናን የሚያስተምር ሰው አለ። ከእንደዚህ አይነት ሰው በቃ አንዴ ሁለቴ ተገስጸዋል ነው እምቢ ካለ ከእንደዚህ አይነት ሰው መራቅ ነው። አይደለም እኛ ቲቶ ራሱ እንደዛ ነው የተባለው። አዝዋል ቲቶ ከጳውሎስ እግር ስር ቁጭ ብሎ የሚማር ከእርሱ ጋር አብሮ ወደዚህ ወደዛ የሚል ሰው በቃ ምንፍቅናን ከሚያስተምር ሰው ራቅ ነው የተባለው። እኛማ እንዴት አብዝተን አንርቅ እና እንደዛ ነው። ሰው አስረግጠ ትነግር ዘንድ እፈቅዳለሁ ይላል። አስረግጠን የምንናገረው እመቤታችንን ባናመልካትም በእውነት እንዳልኳችሁ ያመለካችኋትን በሉ who cares እናንተ አላችኋል አላችሁ ምን ታመጣለህ? እኛ እናምልካት እንጂ አንድ ወጠጤ ወይም አንድ ጎረምሳ ተነስቶ ለምሳሌ ታመልካለህ ብሎ ድርቅ ቢል እኔ ጋር አክሊል ራሱን ያውቃል። እመቤታችንን ያመልካል። እመቤታችንን ባመልካት መጀመሪያ ልብሷን የምትቀድስ እሷ ናት። ልክ እና ሐዋርያቱ እንዳደረጉት ማለት ነው። ስለዛ እመቤታችንን የምጠቅም ነኝ ነው? በፍጹም። እንደዛ ካደረኩኝ የእመቤታችን ጠላት ነኝ፣ የእግዚአብሔር ጠላት ነኝ፣ የጌታ ጠላት ነኝ። እንደማናመልካት ይታወቃል። ግን ተነስተህ ታመልካለህ እያልክ 30,000 ጊዜ ስትከስ ብትኖር እኛ የልባችንን እንይዝና እንደማናመልካት እርግጠኞች ነን እና ይህ ሲጀምር መልስ እንኳን አያስፈልገውም። ለማንኛውም 1000 ጊዜ እንደዛ ብትል ለእመቤታችን ያለው ክብር ግን ሊቀንስ አይችልም። አለቅ ከእርሷ ጋር በክብር የሚገዳደር አብረህ ልታቆም የምትችለው ካለ ከፍጥረት አንድ አሳየን፣ ከመላእክትም አሳየን፣ ከሰዎችም አሳየን። ማሳየት ይችላል። ከእመቤታችን ጋር አለ ካለ አሳየን። በክብር ከእርሷ ጋር እስቲ ይቀራረባል የምትለውን እስቲ አሳየን። እኔ ኮመንት ሳበራ እንደውም እስቲ እናያቸዋለን ፕሮቴስታንት ወንድመቶቼ። በእርግጥ እኔ ጋር የሚመጡት ችግሩ ፕሮቴስታንት ወንድመቶች ይህ ሲሳደቡ የሚውሉ በሐሰት ሲከሱ የሚውሉ ምናምን እንደነሱ አይነት አይደሉም። እነሱም ይመጣሉ። በእርግጥ ግን እነሱ ድምጻቸውን አያሰሙም። እኔ ጋር የሚመጡት በጣም ልባም የሚሆኑ ፕሮቴስታንቶች ናቸው። ብዙ ጊዜ እስካየሁት ማለት ነው። የእግዚአብሔርን ቃል የሚሰጥ ከሆነ በቃ ገብተው ተማምረው ምናምን ደስ ብሏቸው ተሳስበው ይሄዳሉ። አለቀ። ጥሩ ነው።
እነሱ በክብር ከመቤታችን ጋር እኩል የሆነ አለ ብለው የሚያስቡ አይመስለኝም። ካለ ግን ችግር የለውም ይነግሩንና ከዚህ አንጻር ብለን ደግሞ እንሄድበታለን። እና እንደዛ ነው እናንተ ሰዎች። እሺ ይሄኛው እንዳለ ሆኖ የእመቤታችን ጉዳይ ይሄ እንዳለ ሆኖ ሰሞኑን የተነሱ አንዳንድ ጭቅጭቆች አሉ። በአንድም በሌላ ምክንያት ከላይቭ ላይ እየጠፋ ጋይስ እንትን እኮ አለ። አሁን ኢየሱስ የዓለም ቤዛ የሚሉን ራሱ ልንሄድበት ይገባ ነበር እኮ በጣም ተደበስብሶ ቀረ አይደል? ለሰው ዘር ሁሉ ኢየሱስ ክርስቶስ ቤዛ ነው አይደለም የሚለው ተደበስብሶ ቀረ። እመቤታችን ቤዛ ስትባል እንዴት እንደሆነ አሳይተናል። ያው ቤዛ የሚለው ቃል ቀላል ነው፣ ከመጽሐፍ ቅዱስም ከምንም አሳይተናል። አለቀ። ምንም ለየትኛውም አካል ሊሰጥ የሚችል ነው። ለጌታ ኢየሱስ ብቻ ይሰጣል የሚለው የፕሮቴስታንቶች ውሸት ነው። ቆይ አንዴ፣ ፕሮቴስታንቶች እንደዛ ሲሉ ለኢየሱስ ብቻ ነው የሚሰጠው ሲሉ ሞቶ ከማዳኑ አንጻር እያልኩ ሆነ ትክክል ናቸው፣ አንፈርድም። ግን ቃሉ እንደ ቃል ራሱ ለምንም መዋልከው ለምንም በቃ ለኢየሱስ ብቻ ነው የምንሰጠው ከሆነ ግን ይሄ ውሸት ይባላል። የለም እንደዚህ አይነት ትምህርት የለም። አንዴ ሊንገሩ ስለዚህ እሱን አሳይተናል። አሁን ኢየሱስ የሰው ዘር ሁሉ ቤዛ ነው አይደለም የሚለው ራሱ እኮ ጥያቄ ሆኗል። ፕሮቴስታንቶቹ ጋር አጨቃጫቂ ስለሆነ ማለት ነው። ኢየሱስ ለሰው ዘር ሁሉ ሞቷል አልሞተም የሚለው አንዳንዱ ፕሮቴስታንት አልሞተም ይላል፣ አንዳንዱ ፕሮቴስታንት አረ ሞቷል ይላል። ተስማሙ አይሻልም? ያ ብትስማሙ መልካም ነው። ኢየሱስ በጣም የሚያስገርመው ደግሞ ኢየሱስ እርሱ ለሰው ዘር ሁሉ አልሞተም የሚለውን ድናሃል ክርስቲያን ይባላል። በጣም ከኛ ጋር አብረ ፕሮቴስታንት ነው የሚለው ድናሃል ነው የሚለው። ስለዚህ ይሄ አሁን ለክርስቶስ የምር ያን ያህል አሁን እንደው አይ ነው ለክርስቶስ የሚቀርኑ ፕሮቴስታንት ወንድሞች እንዳሉ አውቃለሁ። ከበፊትም ጀምሮ እላለሁ፣ ክጄም አላውቅም። በጣም ልባም ፕሮቴስታንቶች እንዳሉ አምናለሁ። እኔ ራሴም በቅርበት የማውቃቸው ብዙዎች ይኖራሉ። እና እግዚአብሔር በነገር ሁሉ ደግሞ ይርዳችሁ። እንደዚህ አይነት ፕሮቴስታንቶችን ማለት ነው። ልባም ፕሮቴስታንቶች አሉ፣ በጣም ምስኪኖች፣ የዋሆች ምናምን በቀናነት ነገሮችን የሚያዩ ምናምን አሉ። እዚህ ሚዲያ ላይ ደግሞ የምናውቃቸው ደግሞ አሉ በጣም ብዙዎች። ሌሎች ደግሞ ልክ እንደዚህ ሆነ በጣም በቃ ተጠምደው የሚውሉት ስለ ክርስቶስ በመናገር እንኳን አይደለም። እኔ ክርስቶስን የሚያውቁትም አይመስለኝም። ስለ ክርስቶስ በመናገር ሳይሆን በቃ ዝም ብሎ ወይ ቤተክርስቲያንን ሲያጥላሉ የመዋል ወይ የግለሰቦችን ስም እያነሱ በመዋል ምናምን እንደዛ አለ እና ዋሉ መዋላቸውን አንጠላውም፣ ጥሩ ነው። እንደዚህ አይነት ሰዎች በነገራችን ላይ ስለ ቤተክርስቲያን መጥፎ ነገር የግለሰቦችን ስም ብቻ ዝም ብለው እንደዚህ እየጠሩ ብቻ በመዋላቸው ጥሩ ነው። እነሱ እንደዛ ሲውሉ እናንተ ክርስቲያን ወንድሞቼ ደግሞ እየተሰባሰባችሁ እዚህ ቲክቶክ ላይ ማለት ነው ስለ እግዚአብሔር ስለ መንግስቱ ስለ እግዚአብሔር መንግስት አውሩ፣ ስለ ክርስቶስ አውሩ፣ መጽሐፍ ቅዱስ ጥቅስ እያነሳችሁ ተነጋገሩ፣ ስለ ጌታችን ኢየሱስ ስለ ምህረቱ ክርስቶስ በልባችን መሳል እንዳለበት እሱ ሁሌም አስታውሱ፣ መዝሙሮችን ስሙ ምናምን። ከዛ ደግሞ የወንድምና የእህት አይነት ወሬዎችን አውሩ፣ ምንም ችግር የለውም። እንደዛ ያደረጋችሁ እና ልዩነቱ በቃ በደንብ እንደዚህ በሚዲያውም ክሊርሊ ማለት ነው እንደዚህ ቪዚብል ሆኖ ይታይ። በቃ ጥሩ ነው ዲፍረንሱ ልዩነቱ ምን እንደሆነ እና እንደነዚህ አይነት ሰዎች በሐሰት ይከሳሉ። አሁን የምርም እውነተኛ ትችት ቢያቀርቡ ምንም ችግር የለም። ክርስቶስን እንምላቸው እኔ ትችት ምናምን ታውቁኛላችሁ። ትችት ምንጣል አይነት ሰው አይደለሁም። ትችት እኔ ራሴም ላቀርብ ይችላል በአንድም በሌላ ምክንያት ማለት ነው። ግን ትችቱ ግን ጤናማ አይደለም። የብዙዎቹ እዚህ ላይ ያሉት አይቻለሁ። በቃ ጤናማ ከጥላቻ የሚነሳ ትችት በጣም አደገኛ ነው። ከጥላቻ ከተነሳ ትችት አስቀያሚ ነው የሚሆነው። አስቀያሚ ፍቅር የሌለበት ይሆናል። ፍቅር የሌለበት ደግሞ ስራ የለውም። በፍቅር የሚሰራ አይሆንም። አይቷል። እውነትን በፍቅር መናገር የሚባል ነገር በቃ የለም የሆኑ መንደሮች ላይ። ስለዛ እንደዛ እንዳይሆን በጣም መጠንቀቅ አለብን እና እንደዛ አይነት ሰዎችን ተዋቸውና ግን ልባም የሆኑ ፕሮቴስታንት ወንድሞች ደግሞ አሉ። እሱን እንዳልኳችሁ ነው። ያው እንግዲህ ክደን አናውቅም እና እነሱን ጥሩ ነው። የእግዚአብሔርን ቃል እንወዳለን የሚሉ መጽሐፍ ቅዱስን በጣም እንወዳለን የሚሉ ክርስቶስን እንወዳለን የሚሉ ሰው ለእንደነዚህ ፕሮቴስታንት ወንድሞቻችን ልናደርግ የምንችለው ምንድን ነው? እንደነዚህ ጥሩ ልብ ያላቸው ፕሮቴስታንቶች ከኛ ጋር ደግሞ ሁሉም ደግሞ አብረውን እንዲሆኑ ስለነሱ መጸለይ ምናምን፣ ሁሌም ሰላምን ጠብቀን መኖር ነው ከእንደነዚህ አይነት ሰዎች ጋር ጥሩ እና የተለያየ ነገርን ያነሳሉ እና አሁን እንደነዚህ አይነት ሰዎች ይህን ያነሳውላችሁ ለምንድን ነው? ሁሌ ሲተቹ ብቻ የሚሉ ሰዎች ክርስቶስ ግድ የሚሰጣቸው ቢሆን ኢየሱስ የሰው ዘር ሁሉ ቤዛ አይደለም፣ ለሰው ዘር ሁሉ አልሞተም የሚሉ ፕሮቴስታንቶችን እያየ ለምን አይሰብክም? እነሱ
ለምን አይሰብክም? ኮንሰርን እንደው ግድ የሚሰጥ ኢየሱስ ነው አይደለም ነው? ኦኬ ከሆነ እሺ፣ ከአንተን ያላቅም ያው ስለራስህ ከሆነ እንግዲያውስ ኢየሱስ ለሰው ዘር ሁሉ አልሞተም የሚለውን በቅርብ ያለውን እስቲ ተነስና እስቲ ስሳብ ከሆነ ስማ፣ ኧረ ለሰው ዘር ሁሉ ሞቷል፣ ትክክል አይደለህም ብለህ እስቲ በግልጽ ተናገር። እስቲ ስህተት ነህ ብለህ እስቲ በግልጽ ተናገረው። አትና ይኸው ይህን ሁሉ ቀን እንሰጣቸዋለን ብለን ነበር፣ ሰጠናችሁ። ምንም የተናገረ ሰው የለም። ግድ የሚሰጥህ ክርስቶስ አይደለም። ግድ የሚሰጥህ እርስ በእርስ ላለመጠላላት ምናምን ዝም ብለህ ሞክረህ ደበስበስ አድርገህ ተባብረህ ክርስትናን ማጥቃት ላይ ነው ትኩረት ሁሉ። ቤተክርስቲያን የኢየሱስን ማጥቃት ላይ ነው የተነሳው። ምክንያቱም ቤተክርስቲያን የኢየሱስ አካሉ ስለሆነች አካሉን ማጥቃት ለማጥቃት መሞከር ክርስቶስን ለማጥቃት መሞከር ነው እና አክቹዋሊ ምንም የሚያመጡት ነገር የለም። አሁን ላይ ያናል ሲሪየስሊ የሚያቸውም ሰውም ስለሌለ ያናል ነገር ብቻ ወይስ ምንም ሆነ ምን ግን አዩዋቸውም አላዩዋቸውም የኛ ጉዳይ አይደለም። ግን እና የምታነሱት ነገር ውሃ የሚያነሳ አይደለም። ሰሞኑን ደግሞ እንደዚህ ምንድነው በመስቀል ላይ የፈሰሰው ደም የእመቤታችን ነው አይደለም፣ የምንበላው ቅዱስ ቁርባን ላይ የምንበላው ያ የጌታ ስጋና ደምም የእመቤታችን ነው አይደለም ምናምን የሚለው ላይ እሱ ላይም እንደዚሁ ሲያነሱ ነበር እና አሁን ይህንን እንደዚህ ብሎ ያስተማሩ መምህራን አባቶች ምናምን አንድ ሁለት አይቻሉና ተመልከቱ ጋይስ፣ በመስቀል ላይ የፈሰሰው ደም ስጋ የምንበላው ስጋና ደምም የእመቤታችን ነው ብለው አንድ ሰው ተናገረ ማለት እመቤታችን በመስቀል ላይ ተሰቅላ ስጋዋን ቆርሳ ሰጠችን፣ ደሟን አፍሳ ሰጠችን እያሉ እንዳልሆነ ያው እናውቃለን። መቼስ ይሄንን አያጡትም፣ ግልጽ ነው። እንደዚህ ብሎ ያስተማረ መናፍቅም በታሪክ ውስጥ ራሱ ተሰምቶ አያውቅም። ይህ በጣም እንደዚህ አይነት ምንፍቅና እመቤታችንን ያመለኩ ነበሩ። እናመልካለን ብሎ የተነሱ ነበሩ። እነሱም ቤተክርስቲያናችን አወገዘቻቸው። 4ኛው ክፍለ ዘመን ላይ ቤተክርስቲያናችን አወገዘቻቸው። ግን ምንድነው እመቤታችንን እናመልካለን ሊሉ ይችላሉ። ግን እመቤታችን ተሰቅላ ስጋዋን ቆርሳ ደሙን አፍስሳ ሰጠችን፣ ቅዱስ ቁርባኑ የእርሷ ስጋና ደም ነው ሲሉ ከዛ አንጻር ምናምን እንደዚያ ብሎ ያስተማረ የለም። ስለዚህ አሁን እንደዚህ አይነት አባቶችም አሁን ይህን ሲናገሩ እንደዛ እያሉ እንዳልሆነ እናውቀዋለን፣ እንረዳዋለን። ማለት እመቤታችን በመስቀል ላይ ተሰቅላ ስጋዋን ቆርሳ ደሙን አፍስሳ ሰጠችን እያሉ እንዳልሆነ እናውቀዋለን። ምንም ይሄ ግልጽ ነው። ግን ንግግራቸው ግን ያው ስህተት ነው፣ አስቸጋሪ ነው። ደሙን ያፈሰሰው እግዚአብሔር በገዛ ደሙ ያዋጃት ቤተክርስቲያንን ይላል። ስለዚህ ደሙ የእግዚአብሔር ነው፣ የመለኮት ነው፣ የጌታ ኢየሱስ ነው አይደለ? ልክ ዕብራውያን ምዕራፍ 9 ላይ በገዛ ደሙ ገባ እንጂ እንዳለ ማለት ነው። በማን በገዛ ደሙ፣ ያ ደሙ የራሱ የገዛ ደሙ ነው፣ አለቀ። ከመቤታችን ስጋ ነስቷል። አሁን እዛ ቪዲዮ ላይ ብያችኋለሁ፣ ዛሬ ሰርቻለሁ ቪዲዮ። እሺ ስጋ ምንድን ነው ባይዚ አካውንታችን በጣም ሪፖርት በዝቶበታል እና እሺ ኤኒዌይስ ተውት። እነሱን በጣም ማምንበት ቴሌግራም ተውት፣ ቲክቶክን እና ቴሌግራም ላይ የሌላችሁ ሰዎች ቴሌግራም ላይ እሺ፣ ቴሌግራም ቻናላችን ላይ ሐዋርያዊ መልሶች በሚል በዚሁ ስም ብዙ በዚሁ ስም አካውንት ሌሎችም የተከፈቱ ስለሆነ የቴሌግራም ቻናሎችም 61,000 አካባቢ በላይ ያለው እሱ ነው ትክክለኛ። ኦኬ ሰው ጌታ ኢየሱስ ወይም ቃል ተመልከቱ፣ የእግዚአብሔር ቃል መቶ ስጋ ሲሆን ቃል ከእመቤታችን ስጋ ነሳ። ቃል ከእመቤታችን ስጋን ሲነሳ ያ ስጋ በቃ ኦልሬዲ የቃል ሆነ፣ አለቀ። የቃል ሆነ ማለት በነገራችን ላይ ያ ስጋ ሩቅ ብእሲ አይደለም ማለት ነው። ሩቅ ብእሲ አይደለም ማለት ከመለኮት የራቀ መለኮት ያልተዋሃደው እንደዛ ማለት አይደለም። በቃ እንደዛ አይደለም። ያ ስጋ አንዴ ስጋን ቃል የራሱ ካረገ በኋላ የማርያም ነው አይባልም። በቃ የቃል ነው ያ ስጋ፣ የቃል ገንዘቡ ሆኗል። ቃል ስጋን የራሱ አደረገው። ስለዛ የራሱ ባደረገው ስጋ ሞተ። ስለዛ የፈሰሰው ደም ቃል ስጋን የራሱ ስላደረገ የእግዚአብሔር ደም ተብሎ ሊነገር ይችላል። በነገራችን ላይ ስጋ የራሱ የእግዚአብሔር ስለሆነ የመለኮት ስለሆነ አሁን አያችሁ፣ ሰው ያ ስጋ የማርያም አይደለም የመለኮት ነው። የምንበላው ስጋና ደም የማን ነው? ስጋው የመለኮት ነው ወይስ የማርያም? የመለኮት ነው። የማርያም ማለት የሩቅ ብእሲ ማለት ነው። ማርያም ሩቅ ብእሲ ነች። መለኮት አልተዋሃዳትም። መለኮት ከእርሷ ስጋ ነስቶ ከእርሷ ተወለደ። በዛ ስጋ በነሳው በተዋሃደው ስጋ ተጸንሶ ተወለደ እንጂ መለኮት አልተዋሃዳትም እና ሩቅ ብእሲ ናት እመቤታችን። ሩቅ ብእሲ ከመሆኑ አንጻር ከመለኮት የራቀች መለኮት ያልተዋሃዳት ከመሆኑ አንጻር
የእርሷ ስጋ ማለት የሩቅ ብእሲ ስጋ እንደማለት ነው። የሩቅ ብእሲ ስጋና ደም ደግሞ ምን አይሰጥም? ህይወት አይሰጥም። የእመቤታችን ስጋና ደም ህይወት ይሰጣል? አይሰጥም። ህይወትን የሚሰጠው የማን ስጋና ደግሞ? የመለኮት። እሺ፣ የመለኮት ደም ስለፈሰሰ የመለኮት የሆነው ያ ስጋ እሱ ማለት ነው። የመለኮት ደም ስለሆነ የፈሰሰው ለዓለም ሁሉ ኃጢአት ስርየት የሚሆነው ነው እና እንደዛ ነው። ስለዛ ይሄ አገላለጹ ስህተት ነው። አገላለጽ ነው አይ ነው እረዳለሁ፣ ግን ስህተት ነው። እስቲ ስህተት እንደሆነ እንደዚህ በግልጽ እንናገራለን። በጣም ደስ የሚለውና አንድ ነገር ልንገራችሁ እዚህ ውስጥ ግን የቤተ ክርስቲያን አስተምህሮ የሚባል ነገር አለ። ግን የቤተ ክርስቲያን አስተምህሮ እያያችሁ ነው አይደለም? አክሊልን አይደለም የሆኑ ሌሎች ሰዎችን ጳጳስን ይመዝናል። ከኤርሳን አስተምህሮ ውጪ ከሆነ የትኛውም ሎካል ሲኖዶች ይመዘናሉ። አይደለም አንድ ጳጳስ ፓትሪያርኩ ይመዘናሉ በቤተ ክርስቲያን አስተምህሮ። ስለዛ የቤተ ክርስቲያን አስተምህሮ አለ። በቤተ ክርስቲያን አስተምህሮ ጳጳስ ራሱ ይመዘናሉ። ጳጳሳት ሲናገሩ ሲያስተምሩ ጳጳሳትን ታውቃላችሁ፣ ተደፋፍረን እንደዚህ ምናምን በድፍረት ምናምን እንደዛ የምንናገር አይደለም አይደለ? አንናገርም። በጣም በፍርሃት ነው። እንኳን ቅድም ስናገር ነበር አንድ ቤት ገብቼ እንኳን ለጳጳስና ለማያምኑ ሰዎች ራሱ ሲጠይቁን እኛ ያው ይህን ነገር በደንብ ባንፈጽመው በሚያሳዝን ሁኔታ የማያምኑ ሰዎች ራሱ ከኤርትራን ውጭ የሆኑ ሰዎች ራሱ ሲጠይቁን ምን መልሰው እንዴት ነው የሚለው በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ አለ ቅዱስ ጴጥሮስ፣ በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ይልና፣ ነገር ግን በምን ይሁን? በየዋህነትና በፍርሃት ይሁን። አይተዋል። በየዋህነት ፕላስ በፍርሃት ከቤተ ክርስቲያን ውጭ ላለ ለእስላሙ፣ ለጴንጤው፣ ለኤቲስቱ፣ ለየትኛውም ለዋቄ ፈታውም፣ በድንጋይ ለሚያምነው፣ በምኑም ለሚያምነው ሲጠይቁን በእኛ ስላለው ተስፋ፣ በእኛ ተስፋ አለ አይደል? የሚያስገርም ታላቅ የሆነ ተስፋ፣ በክርስቶስ በኩል የሆነ ተስፋ። እንዲህ ያለ ነገር መጥቶ ማንም ሲጠይቀን መሆን ያለብን እንዴት ነው? ከእንደዚያ ቤት እንደረተ ራሱ ይሄ ኢንቴንሽናቸውን ግን አይታችሁ ነው። ሆን ብሎ ይሄ ዝም ብሎ ጉንጫ አልፋ የሆነ ነገር ይዞ የሚመጣብህ ከሆነ መተው ነው። በቃ አንዴ ሁለቴ ትመክረዋለህ፣ ከዛ በኋላ ከሱ ትረቃለህ። ግን የሚጠይቅ ካለ ግን በምን መልኩ ልንመልስ የሚገባው? መጽሐፋችን እንደነገረን በየዋህነትና በፍርሃት። ኧረ አባቶቻችን ወይም እነዚህ ጳጳሳቱ እረኞቻችን እነሱ ሲናገሩ ደግሞ ያው በጣም በእንትን ያው ልንናገር ይገባል። በየዋህነት በፍርሃት እንደው እዚች ጋር እንድች ምናምን ብለህ ያው ስለማታመቻምች ትምህርት ላይ ግዴታ መናገር ስላለበት ትናገር። ስትናገር ግን በየዋህነትና በፍርሃት ሊሆን ይገባል እና እንደዛ ነው። ሰው በኤርሰን አስተምህሮ ይመዘናሉ። የቤተ ክርስቲያን አስተምህሮ ባይኖረን ኖሮ እስኪ ምን ነበር? ምን ሆነው አንዱ ጳጳስ ሲነሳና አይ ይሄ እንዲህ ነው ሲሉ የራሳቸውን አስተምህሮ ይዘው ላጥ፣ ሌላውን ጳጳስ የራሱን ትምህርት፣ ሌላውን ጳጳስ ሌላውን ትምህርት እያለ ሁሉም የየራሱን ትምህርት ይዞ ይሄድ ነበረ። ግን የቤተ ክርስቲያን አስተምህሮ ሁሉንም ይመዝናል እና የቤተ ክርስቲያን አስተምህሮ ማለት ቤተ ክርስቲያን የመሰረተችው ማለት ነው ብለህ ታስባለህ ወገኔ? አይደለም፣ እንደዛ ማለት አይደለም። እግዚአብሔር አንድ ጊዜ ለቤተ ክርስቲያን ፈጽሞ የሰጣት ሃይማኖት ወይም አስተምህሮ ማለት ነው። እግዚአብሔር ወይም ጌታ ኢየሱስ ለአካሉ ወይም ሙላቱ ለሆነችው ለአካሉ ለቤተ ክርስቲያን ሃይማኖትን ሰጥቷታል። አስተምህሩ እንዴ የክርስትናን አስተምህሮ እኮ የሰጠው እኮ ለቤተ ክርስቲያን ነው። ስለዛ ቤተ ክርስቲያን የዚህ እውነታ የዚህ አስተምህሮ ዲፖዚተሪ እኮ ናለች፣ ማከማቻው እኮ ናት። ማከማቻ ስለሆነች በዛ ክምችት በዛ አስተምህሮ አንድ ጊዜ በተሰጣት በኤርሲያን ውስጥ ባለው አስተምህሮ ሁሉም ይመዘናል። ስለዛ ማንም የግሉን እያስተማረ የራሱን ቸርች እየከፈተ ሲበጣጠቅ አይኖርም። ሁሉም እየተመዘነ እየታረመ እዛው እየታረመ ምን ያህል እንደሚመራ ግን ጥንቃቄ ይፈልጋል። ሁሉም እንደዛም ቢሆንም ጥንቃቄ ደግሞ ይፈልጋል። ወደ ሌላ አደጋ ሊያደርስ ስለሚችል ጥንት ላይም ልክ እንደዚህ አንዳንድ የአገላለጽ ችግሮች በመምጣታቸው ምክንያት እንደዚህ መከፋፈሎች ምናምን ሲታዩ ነበር። ስለዛ አገላለጾችን ማረም ማስተካከል ምናምን ያስፈልጋል። እንደዛ ነው። እናንተ ሰዎች በቅርቡ ጌታ ቢረዳን ቶሎ የመጽሐፍ ቅዱስ ጥናት ብንጀምር ሙዴ ነው። ስማ እስከዛው ግን ዝም ብለን መጽሐፍ ቅዱስ እያነበብን ነው። ባይዚ ነው። እስቲ እዛ ቴሌግራም ቻናላችን ላይ እናነባለን ሁሌ። በአሁኑ ከብሉይ ኪዳን አንድ መጽሐፍ ብናነብ ሙዴ ነው። እውነቱን ለመናገር የሆነ ከዘፍጥረት ምናምን ጀምረን ዝም ብለን እያነበብን ብንቀጥል ራሱ ደስ ይለኛል። ግን እንዳይሰለች ምናምን
ሰዎች እስቲ አጠራጠር ያለችውን እየመረጥን ይሄው አንድ መጽሐፍ ጨረስን ምናምን እያልን እያበረታተን ምናምን ይሻላል እያልኩኝ እኔ መጽሐፍትን እየመረጥኩኝ ነው። ከቅዱሳት መጽሐፍት ውስጥ አጠራጠር ያሉትን እንደዛ እናደርጋለን። ያ እንደዛ ነው። አመሰግናለሁ ትላለህ። አንድ መዝሙር እንስማ እንዴ? እንስማና እንውጣ ወይስ ምን ይሻላል? እሺ፣ ሰላም ለእርሱ ይሁን። ዲያቆን እንዴት አሉ? የጠፉ ሰው አኬ እንዴት አለ? ቃለ ሕይወት ያሰማልን። የወንድሞች ከሳሽ ተጥሏል ይላል። ስንከሰስ መጣን። መቼም ወንድምን ባን ነው ክደውኛል ከማለት ይወረራችሁ ካዱኝ። ያ በጣም ጥሩ ነው። ቃለ ሕይወት ያሰማልን። በእውነት ድንቅ ወቅት ነበረ። በዚህ አጋጣሚ ግን ፔንቴዎችን ታዘብናቸው። በእውነት እኔ በጣም የታዘብኳቸው። አላቅም የእናንተ ቤተክርስቲያንን ይሄን ያህል እንደሚጠሏት፣ ቤተክርስቲያንን ይሄን ያህል እንደሚያሳድዷት አላቅም ነበር። ሙሉ ሌሊት እናንተ ተኝታችኋል፣ እኛ ጋር ያው ሰዓቱ ገና ነበርና አደሩበት። በቃ ጳጳሱ እንዲህ ያሉ እና መቼም ሳያውቋቸው ማውራት በጣም ያናድዳል። እኔ አቡነ ሕዝቅኤልን አውቃቸዋለሁ። ይሄ ቀረሽ የማይባሉ ሊቅ ናቸው። ግን ዳይጸ ልሳን በጣም ከባድ ነው በእውነት። እኛም ተሳስተናል። ብዙ ሰው ይሳሳታል መድረክ ላይ የሚቆም ሙሉ ቪዲዮን ብትሰማው ከ10ኛው እስከ 12ኛው ደቂቃ ቅድመ ዓለምን አምጥተው ድራህ ዓለም በስጋ ቤተክርስቲያን የዳነችው ዓለም የዳነው በሱ ነው ብለው እዛች ጋር ሲሄዱ ተንሸራተተ እንጂ የትምህርት ጉድለት ወይም ከላይ አምጥተውት ነበርና ከሷ የነሳውን ስጋ ነው መስቀል ላይ ያዋለውና ያ ህመም የሷም ህመም ነው አይነት መልእክት ለማስተላለፍ ነበር የሄዱትና ግን በሙሉ አውርደውታል። የክርስቶስ ደም የሱ ሞት ዓለምን እንዳዳነ ላውም ሲተርኩ ሐዋርያትን ገንዘብ ጠፍቶ ነው ወይ ልጅን ያላስጣላችሁት? እናንተ እንሰቀል ለምን አትሉም? ግን እናንተ ብትሰቀሉ ዓለም አይድንም ብለው ሁሉ አምጥተው ነውና ከኔ ጋር በአጋጣሚ ቨርጂኒያ ተገናኝተን ነበርና አንድ ስህተት ሰርቼ እንዴት አይነት ያሉ አባት እንደሆኑ ልነግር አልችልም። የምናገለግልበት ቤተክርስቲያን ታቦቱ የተቀመጠው መጀመሪያ ላይክ ኤሌመንተሪ ስኩል ነበር፣ ቦታ ስላልተገዛ። ከዛ ሃይ ስኩል ገባ፣ ከዛ ኮሌጅ ገባ ታቦቱ ማለት ነው። እዛ ኮሌጅ በዓሉን ያከበርለት ፕሮግራም የመራሁት እኔ ነኝ። እሳቸው ነበሩ ያስተማሩትና እንግዲህ ያው የእመቤታችንን ታሪክ ታውቃላችሁ። ኤሌመንተሪ ስኩል ነበረች፣ ከዛ ሃይ ስኩል ገባች፣ አሁን ደግሞ ኮሌጅ መጣች። በቃ አሁን እመቤታችን ትመረቅና በሚቀጥለው ዓመት በራሷ ቦታ ነው የምታከብረው ብዬ ስናገር ሊያስተምሩ ሲነሱ አንቱ ዲያቆን እመቤታችን እኮ ኮሌጅ የገባችው ልትመረቅ ሳይሆን ልትመርቅ ነው ብለው አርመውኝ ከዛ በኋላ አወራኋቸው እና እንዴት ያሉ ደገኛ አባት ናቸው። የብሉይ የሐዲስ መምህር ናቸው። ግን በኋላ ላይ ቪዲዮን ስሰማው እንትን ብለዋል፣ አብራርተው ትንሽ ነው ስላይድ ያደረገው ዳይጸ ልሳን ነው እና ያንን ለማለት ነው። ቃለ ሕይወት ያሰብ አንድ ወንድም እኮ ምን አለኝ በውስጥ እርሱ ለጋብቻ ምናምን ያሉት ዛሬ በጣም ሲሪየስ ነው፣ ሁላችንም አጉ ያለው ምን ተሳስተው ነው ይሄን እኮ ለጋብቻ ካላቸው ሁኔታ አንፃር እርሳቸውን ማጉ ብሏቸው እንዳይሆን ይላል አንዱ ነው በውስጥ። ያ ሲሳይ ቤት ስለጋብቻ ተነስቶ ነበርና እሱ ርዕስ ያው ለእናንተ አለርጂክ ስለሆነ ለእናንተ እኔ አሁን አንድ ፕላን አለኝ። አንድ ሰው መልእክት ላከልኝ፣ አኬ ለምንድን ነው ሰርግ ላይ ከበሮ እንኳን የማይመታው? ዮሐድ እንኳን ሲመታ ሲል አይ በሱ ኪሎ የሚሆን ከበሮ የለም ተብሏልና እያነጋገርኩ ነው ሰው። አረ በእግዚአብሔር ቀለል ያለ ከበሮ ለማሰራት ይሄ በጣም ፌር አይደለም። የምር በጣም እያስገመቱኝ ነው ዲያቆን።
ከበሩ ማንሳት የማይችል ታዲያ ምኑ ሰው ነው? አንተ ራስ ሲጀመር አሁን ለዲያቆን ሕዝቅያስ ከትዳር ጋር በተገናኘ በር ከፍተላቸው ፓፓ ወደኛው ሊመጣ ስለሆነ ርዕሱ እንመለስ፣ ወደ እመቤታችን እንመለስ። ሄዱ ብላ ጋዲ ለምን ትዳር እንደሚፈራ ዛሬ ነው ያወቅኩት። ጠዋት ገብቶ ነበርና እየሰማው ነበር። ሉተር የሴቶችን ንስሐ አይቀበልም እና ያንን አንብቦ ጾር ይነሳብኛል ብሎ ነው ሉተር ሴቶችን ንስሐ። ስለዚህ ጋዲ የሉተር ፍራቻ ተጋብቶበት ነው ማለት ነው። ኧረ እኔ እንደዛ አይደለም። እኔ ያው ግራጎኔን እየፈለኩ ነው እስካሁን ስላላገኘው ነው አይደል? አኬ ኧረ ኦኬ። አሁን ግራ ላይ ነህ እንዴ? ግራው ቀኝ ቢዙ አለቀ። አይ እሑድ ግን ጸዴ ነው አኬ፣ እሑድ ግን ጸዴ ነው። እሑድ በጣም ጸዴ ነው። እሑድ በጣም ያምራል። ወደ ርዕሱ ወደ ቀድሞ ነገር እንመለስ ይላል መጽሐፍ። አያስቀልም። አውሮፓ ይመስላል። ላኬ እንዴት ነው ርዕስ ሲቀይራ ሜድኖ አውሮፓ ነው የሚመስለው። ተባበሩት እኮ። እሺ ያው እንግዲህ ጋዲም ግራ ጎኑን ይፈልግ እሰየው፣ ጥሩ ነው። እና እንዴት አላችሁ? ናቱ ምናምን ሰላም በሉንና በቃ እንጨርስ፣ እንውጣ። በተርታ ትላለህ። እሺ ናቱ ኔትወርክ ይዞታል። ኩዚ ሚዩት አድርጎና አንሰው። ባሮኬ ይሰማል ወይስ? ለአኪዋ ሁላችሁንም እንኳን አደረሳችሁ። እንግዲህ ክርስቶስ ተነስቷል። ለማለት ቅድም ከፍቼ ነበር ባይዘው ላይቭ ዲስኮኔክት አደረገብኝ። ከዛ በኋላ ተመልሼ መግባት አልቻልኩም። ላይቭ ምን እንደተፈጠረ አላውቅም። ሊትራሊ ላይቭ ገብቼ ተወሰነ 30 ደቂቃ ምናምን እንደዛ ከቆየው በኋላ ዲስኮኔክት አደረገብኝ። ተመልሼ ልገባ ሞክሬ እምቢ አለኝና አላውቅም። እስልምና ላይ የተወሰኑ ቪዲዮዎች እየሰራው ነው እና መሰለኝ አኪ እስልምናውን ብንተው ይሻላል መሰለኝ። አካውንታችን ራሱ አንተ ከምቶ ኮፒ ሊንክ ቢያደርጉ አይሻልም? ወንድሞች እህቶች፣ አረ በቃ ኮፒ ሊንክ አድርጎ አካውንቴን እየገባችሁ እናንተ ምርጦች። ምን እንደተፈጠረ አላውቅም እኔም እና ለማንኛውም ቃሌው ታሰማል። ሁላችሁንም ሰላም ብያለሁ። ፓፓ ቴንኪው። እሺ ያው ጋይስ እንግዲህ ያው ሰሞኑን እንደዚህ ነገሮች እያጋጠሙ ነው እና የጋዲን አካውንት ኮፒ ሊንክ ማድረግ አትርሱ ፕሊዝ። ካካ አኪዋ ፒስ ነው አለን ይመስገን አምላክ። እንዴት ነህ አንተ? ቆመኒ እግዚአብሔር ይመስገን። ታላላቆች ይቅደሙ እንጂ እንዴ ምን ሆነ ነው? እኔን ቀጥታ ለዚህ ክብር ያበቃኝ እኔ ማን ነኝ? ማን እና ይቀጥሉና እኔ መጨረሻ ላይ እሺ ሄኖኪ አክሊሻ እንዴት አለ? እግዚአብሔር ይመስገን አለ ነው ይመስገን አምላክ አለን። እንኳን አደረሳችሁ ሁላችሁም። እኔ እንኳን ሚሽን ይዤ ነው የገባሁት ላይክ መልእክት ለማስተላለፍ ነው። ምንድነው እንደምታውቁት የአኪ አካውንት በፊት ቪዲዮ ፖስት ሲደረግ በትንሽ ደቂቃ ውስጥ ቫይራል ይወጣል አካውንቱ ማለት ነው እና አሁን ግን ቫይራል እየወጣ አይደለም አካውንቱ። ምክንያቱም ቤቱ በጣም ሪፖርት ተደርጓል። ከዚህ በፊትም ራሱ ናቱ ስክሪንሾት አድርጎት ስቶሪ ላይ ፖስት አድርጎት ነበረ ሪፖርት የተደረገበትን ማለት ነው እና አንዳንድ ቪዲዮዎችን ሁሉ ሪሙቭ እያደረገ ነው ከፔጁ ላይ ማለት ነው እና እዚህ ላይ 3000 ምናምን ሰዎች አለን ሁላችንም እና ላይክ በቀን የምንችለውን ያክል መቶ ጊዜ አካውንቱን ኮፒ ሊንክ ብናደርግ ይሄ 1 ሚሊዮን ያለው ይሄ ዋናውን አካውንት ማለት ነው እና በሪፖርት በጣም ተመቷል አካውንቱ። ኢንቴንሽናሊ ነው ሪፖርት የሚደረገው እና እባካችሁ የምንችል ሰዎች አካውንቱን ኮፒ ሊንክ እናደርግ። ላይክ ቪዲዮ ፖስት ሲያደርግ በ100,000 የነበረው እይታ አሁን ወርዶ
ትንሽ ነው ያለው 20 ሺህ 10 ምናምን ሺህ ቤት ነው ረጅም ሰዓት የሚሆነው እና ፕሊስ እንደ 50 ምናምን 60 የምትችሉትን በቀን ኮፒ ሊንክ አድርጉ። ሌላው ደግሞ ያየሁት ምንድን ነው በራሱ በአኬ ስም የተከፈቱ በጣም ብዙ የቲክቶክ አካውንቶች አሉ በሆኑ ፎርሞች እየተቀየሩ እና ትክክለኛው የአኬ አካውንት ይሄ ነው። እሺ ይህንን እንድታውቁት ነው። 1 ሚሊዮን ፎሎወር ያለው አንድ አለ። ሌላው ደግሞ ሐዋርያዊ መርሶች የሚል አጭር ስም ያለው ለሁለተኛው ይሄ ለመንፈሳዊ ፊልሞች ምናምን ማያ ብሎ የከፈተው አካውንት አለ። ከሁለቱ አካውንት ውጭ የአኬ ኦፊሻል አካውንት የቲክቶክ የለም፣ ሁለት ብቻ ነው ያለው እና ይህንንም ኖቲስ እንድታደርጉት ነው። ኮፒ ሊንኩን በቀን የምትችሉትን አድርጉ። ይሄን ለማለት ነው እና የጋዲንም አሁን አይ ቲንክ በሪፖርት ነው ያወረዱበት እሱም እና ባን አድርጎታል። የምትችሉ ሰዎች የእሱንም ኮፒ ሊንክ በዛው እንደዛ እናድርግ። ዲሲስ ለማስተላለፍ ነው። ዮኒሻ ሰላም ብያለሁ ሁላችሁንም፣ ዲያቆን ሕዝቅያስንም ሰላም ብያለሁ። ይህን ለመናገር ነው። አካውንቴን ኮፒ ሊንክ እያስደረግክ ነው። ቀዘቀዘብ ላይክ ቪዲዮ ምናምን እያወረደ ነው። ፖስት ስታደርግም ቶሎ ቫይራል አይወጣም እና ሰሞኑን እንትን ብሏል። ሰሞኑን የተወሰነ እንትን ብሏል እና እስኪ እንትን ይላል ብዬ አስባለሁ። አሁን መለሱ አይቀርም። ቴንኪዩ አንተ ሰውዬ፣ ያው እናንተ ነኪ ምናምን ሰገጥ ብላችሁ ነው በቃ ይህን አካውንት ተፍተፍ የምትሉበት። ጌታ ያክብርልኝ፣ አመሰግናለሁ። ግን እሱ እንዳለ ሆኖ እኔ ሞር ቴሌግራም ላይ ደግሞ ቢኖሩ በጣም ደስ ይለኛል። አክቲቭ ስለሆነ ቴሌግራሙ ብዙ ጊዜ በጣም ቻናሉ በጣም አክቲቭ ስለሆነ ጥሩ ነው። የሆነ ነገር ሲኖርም እዛ ላይ እንትን ስለሚል ጥሩ ነው እና ቴንኪዩ ኦኬ። እሺ ዮኒ ይቅርታ አጭር እና አንተም ቶሎ ቶሎ ግባ። አካውንት ሚሊዮን ይዘው ላይቭ ቶሎ ቶሎ የሚያገቡት ራሱ ባይዲፎልት ይቀንሳል እያሉ ነው። ስኬጁል እናስተካክለ ሻካች በልልን እየተባለ ያው እኛ እንኳን በቴሌግራም እናገኛለን፣ ግን ያው የማያገኙት እባክህ ግባልን እያሉ ነው። ያው እሱንም ላስተላልፍ ብዬ ነው። ዝም ካልኩ ይቀጠቅጡኛል በኋላ። ጀሞ ትላለሽ። ገባሉ። እሺ ዮኒ አመሻችሁ። እናቱ ዲያቆን ሕዝቅያስ ሰላም ብያለሁ። ሄና ፓካ ሁላችሁንም ሰላም ብያለሁ። እንኳን አደረሳችሁ ብያለሁ። ፓፓ ለልደት አደረሰን። ኧረ መዝሙር ባክግራውንድ አድርገህ ገባ። ልክ ልትወራ ስትል ትከፍተዋለህ። ማነህ አንተ ልክ ሊጀምር ሲያከፍት ታውቃለህ። ልደት ይሁንልሽ። ናቱ ይሰማል ድምጼ? ቀይ አብርቶብኛል። አሁን ይሰማል። ቅድም እንትን ብለህ ነበር። አይ በቃ ውጣ ሰውየው። እንኳን አደረሳችሁ ሁላችሁንም። ምንድን ነው የምትለኝ? ዮሐዲ መተው የአሸንድዩን ከበሮ ነው አሉ ትለኛለህ። ምንድን ከእሱ ጋር ጸባት አይደለም? ዲያቆን ሕዝቅያስ ምን አሉ? ዮሐድ መጥቶ አኬ ይላሉ እንዴ? ዮሐድ ያሸንደውን ከበሮ ነው እንዴ መጥቶ ይቺ ትንሿን ሴቶች የሚሉት እንዲህ አስቧል። ጠልጠል አድርጎ ሲመታት እና አያስኬድም። አንተ ረፊ በወንድም ላይ እንዲህ ያለ ያልተገባ ነገር እንዴት ትናገራለህ ወዳጅ? እሺ የተመታ ሰው እሺ ኤኒዌይስ ቴንኪው ምናምን ሁላችንም ጨረስን መሰለኝ። ዲያቆን ሌሎቻችሁም ሁላችሁም ወይ ናት ቅድም የነካካውን ፌስታል ነገ ጠዋት ላከው። እሱ አይደለም ሌላ ነገር ነው። አንተ አልቆልሃል። ተው እሺ። ሁላችሁም ዲያቆንም ሌሎቻችሁንም